ኦርቶዶክሳውያን ተመዘኑ፣ እንመዝናችሁ። ያ ቤተክርስቲያን እንባላለን፣ እናንተ ግን ይሄ ስለሌላችሁ መናፍቃን ናችሁ፣ ቤተክርስቲያን አትባሉም ብላችሁ ምትሉት ይሄ ነው። እንግዲህ ከቄሱ ሲሸከመው በልብስ ጠቅልሎ የሚያወጣል ይሄንን ነው። ወጥ ረገጥክ ይባላል በሀገራችን አባባል ማለት ነው። ወጥ መርገጥ ይባላል። ኦኬ ልምጣበብ ብዬ ካልኩ እኔ ብቻ ተናግሬ ካፍንጫ ሳምንት ሙሉ ነስር እንዲወጣ አደርጋለሁ። ያውም በቃል እግዚአብሔር ነው የምነግርህ። አትችሉ። ሉትራውያንም ይሁኑ መካነ ኢየሱስ፣ ኦርቶዶክሳውያንም ይሁኑ ካቶሊካውያን እናንተ ቤተክርስቲያን ልትባሉ አትችሉም ብላችሁ ልትናገሩ አትችሉም። እዚህ ሶሻል ሚዲያ ላይ ብትናገርስ እኔ እናገራለሁ ማለት ነው። እናንተ አዘንን ምናምን ትላላችሁ አይደል? በስንት ሚሊዮን የሚቆጠር አይደል? እንዴት ታዲያ ፔንቴኮስታልን ያሳዘናችሁት እናንተስ ቢሆን ስታላግጡ አማኑኤል ቤተክርስቲያን ላይ ስታላግጡ ሙሉ ወንጌል ቤተክርስቲያን ላይ አልሰማናችሁም? እንደዚህ ዓለም አደባባይ ላይ ያስቸገራችሁ። ዛሬ ስብሰባ ነበራቸው ወንድምነት ባይዘው ዛሬ ስብሰባ ነበራቸው። ስብሰባ ላይ የመጨረሻውን ማስታወቂያ የመጨረሻውን ነገር አሳውቁም ብለው ወደ ላይ ልከዋል። ኦኬ አይባልም። ተከባብሮ የኖረን ህዝብ በመከራው ዘመን መካነ ኢየሱስ ቤተክርስቲያን እኮ ሌሎቹን አብያተ ክርስቲያናት አስጠጋች፣ አብረው ሲጸልዩ ነበር እኮ የተባለው ቤተክርስቲያን እንደሆኑ ስላመኑ ነው። ዋጋ ያስከፍሏችኋል። እነዚህ ቲክቶክ ላይ ውርውር የሚሉ የእንቅፋት ድንጋዮች ማለት ነው። እነሱና ግብረባሮቻቸው አየህ፣ ልክ መናገር ሲጀምር በሙሉ የመካነ ኢየሱስ የተባለ በሙሉ እንትን ዩኒፎርም መልበስ ጀመራለን። እንትን መስቀሉን አምጡ፣ ሎጎውን አንድ አይነት እናርገው። በባለፈው በአበባ አሁን በመስቀል ነገ ደግሞ በሆነ በቄሱ ልብስ ሊመጡልህ ይችላሉ። በየትኛውምና በአበባውም ተገለጥ፣ በመስቀሉም ተገለጥ። በሱ አይደል በህይወት ነው መገለጥ ያለብህ ብራዘርዬ። አንድ መካነ ኢየሱስ ቤተክርስቲያን አባል የሆነ ሰው ወንጌልን ሲሰብክ ነው እኛ የምናውቀው። ኦኬ ቤተክርስቲያኒቱ ወንጌልን ስለምሰብክ ማለት ነው። የድፍረታቸው ጥግ መጽሐፈ ስምምነት ብሎ የሚለው ላይ ነው የጻፉት። ታውቃለህ? ይሄ ቅድሞ ወንድምነት ሲናገር እንደነበረው ማለት ነው። መጽሐፈ ስምምነት ላይ ጽፎ ማለት ነው። አንተ ቅዱስ ጳውሎስ ሐዋርያው ያልጻፈው መጽሐፈ ስምምነት ላይ ብለህ ለቅልቀህ ስታበቃ መተህ እናንተ ጠረጴዛ የላችሁምና ቤተክርስቲያን አትባሉም ብለህ ስትል ሳቄን ታመጣዋለህ። 32 ጥርሴ እስኪታይ ድረስ እንድስቅ ነው የምታደርገኝ። ማን ናችሁ እናንተ ሉትራውያን የሆናችሁ እንደሆነ? ጠረጴዛ ስላለህ ሌሎቹ የላቸውምና ቤተክርስቲያን አትባሉም ብሎ የሚትል እናንተ እነማን ናችሁ? እኮ እነማን ናቸው ነው ብዬምልህ። የእውነት እኮ ነው ብዬምልህ። አይባልም። እንደዚህ ነውር ነው። ብልግና የብልግና ጥግ ነው። ወንድሞች እናቶች፣ መጽሐፍ ቅዱሳችን ልጁ ያላቸው ናቸው። በልጁ ተጠርተው በልጁ አምነው የዳኑቱ ናቸው ቤተክርስቲያን ተብለው የሚጠሩት ነው ብለ ያለው እንጂ ጠረጴዛ ብለው የሚሉቱ እነሱ ያለን ብለው የሚሉትን ስላላቸው እና ስለሌላቸው አይደለም ቤተክርስቲያን የሚባሉትን የማይባሉት። ኦኬ በቅዱስ ቃሉ ላይ የሚያምኑ አንደር የእግዚአብሔር ቃል ስር የሆኑ በቃ ለቃሉ ስልጣን የተገዙ በቃሉ የሚመሩ የቃሉን ባለቤት የህይወታቸው መድኃኒትና ዳኛ አድርገው የተቀበሉ እነሱ ግልጽ ነው አይደል? ቤተ ክርስቲያን ይባላሉ። እና ሳቄን አታምጣው ነው ብዬ የምልህ። ኦኬ እናንተ በትራዲሽናችሁ ማድረግ ትችላላችሁ። ኦኬ ማድረግ ትችላላችሁ። እኔ የትኛውም ቤተክርስቲያን ከራሳችን እኔ ከምገለገልበት ቤተክርስቲያን ጀምሮ የጌታን እራት የምናስቀምጥበት ጠረጴዛ ቤታችን ካለ ጠረጴዛ ምንም የተለየ ነገር የለው። አለውም ብሎ ሐዋርያቱ አልጻፉልንም። ኦኬ አለውም ብሎ አልጻፉልንም። አክብሩት፣ አምልኩት፣ አሸብሽቡለት፣ በፊቱ ስገዱ አላለንም። እንዴ ሉትራዊ ነው ብሎ በባለፈው ሲጠይቅ እኮ አዎ ለመሰዊያውን ሰግዳለን እኮ ብሏል። ለአራት እግር ጠረጴዛ ይሰግዳል። ታዲያ ለአቡነ ተክለ ሃይማኖት የሚሰግደውን ሰውዬ ወጣ ነገሩ እነሱ አይናገሩም፣ እኛን የምንናገረው። ለእነ አቡነ ተክለ ሃይማኖት ተከታዮች እኮ እኛንን ወንጌል የምንነግረው፣ እነሱማ እንናገርም ብለዋል። እዚህ ቲክቶክ ላይ ያሉት ማለት ነው። ታዲያ ለአቡነ ተክለ ሃይማኖት አትስገዱ ብለህ የምትለው ሰውዬ አንተ አራት እግር ላለው ጠረጴዛ እኮ እያጎበደድክ ነው። አቤት አንተ እኮ እንዲህ ያላልክም እንጂ በቃ እያልክ ነው ማለት ነው። እንዲህ አይነት ትምህርት የለም ወንድሞች እናቶች፣ እንዲህ አይነት ትምህርት የለም። ግን ይኸው ጥሪ ስናደርግ
መሰዊያ ያለን ብሎ የሚለውን የእግዚአብሔርን ቃል መሰረት አድርጋችሁ የምትጠሩት ከሆነ የዕብራውያን 13ን በእርግጥ አቅም ይጠይቃል ለማብራራት ማለት ነው። ዝም ብሎ ቤተክርስቲያን ይባላሉ አይባሉም ብሎ እንደሚል አይደለም። ያው አንድ ሰዓት ከ38 ደቂቃ አንድ የመጣ ካቶሊክ የለም፣ አንድ የመጣ ኦርቶዶክስ የለም፣ አንድ የመጣ መካኒስት የለም፣ አንድ የመጣ ሉትራዊ ነኝ ብሎ የሚል የለም። ግን እነዚህ አብያተ ክርስቲያናት ከእነሱ ቤተክርስቲያን ውጭ ያለውን ጠረጴዛ ስለሌላቸው መሰዊያ የላቸውም እና ቤተክርስቲያን አይባሉም እያሉ ሲያወሩ ይሰማሉ ማለት ነው። የሚጠቅሱት ጥቅስ አብዛኞቹ ዕብራውያን 13 ነው እና ቅዱስ ቃሉ አይልም ደጋግመን ተናግረንበታል። ጥያቄ ያለው ሰው ካለ በዛ ላይ መቀበል እንችላለን። ወንድማችን በጣም ይቅርታ ስላቆየው መቀጠል እንችላለን። ቴንክ ዩ ሄልዚ። እዚህ ጋር ያለው ወንድም ማይክ ሚዩት ነው ያወራከው። አቤት ኤርሚ፣ ጌታ ዘመንህን ይባርክ። እኔ ኦሪጂናሊ ከሙሉ ወንጌል ነበርኩ። አሁን ላይ ከአማኑኤል ህብረት ጋር ነው እያገለገልኩ ያለው። በሐኪም ነኝ በሙያ፣ በግሌ ነው ድንኳን እየሰፉ ማገልገልን ማበረታታ ነኝ። እሺ ቴንክ ዩ ወንድሜ። ትክክለኛ እና ጥሩ ነጥብ ነው። ምንም ከአንተ ጥያቄም ኮስንም የማድረግ ነገር የለኝም። ፐርፌክትሊ ትክክል የሆነውን ነው ሬዝ ያረኮ። ምናልባት ማንሳት ካለብኝ እኔ 4 ነጥብ ባነሳ ደስ ይለኛል። መሰዊያችን በሰው እጅ ያልተሰራው እሱ አንድ ጊዜ ፈጽሞ ወደ ቅድስት ገብቶ ለኛ ብሎ የተሰዋበት ክርስቶስ መስቀል ላይ ለሰው ዘር የተሰዋበት ክርስቶስ ራሱ ነው መሰዊያችንና እሱ ደግሞ ለመዳን የሰው ልጅ መዳን በህግ ወይም በስራ ሳይሆን በእምነት በሱ በማመን ብቻ መሆኑን ኮንፊርም የምናደርግበት ኮንፌሽናችን ነው እንጂ አቶ የገሌ ጠርቦ ሳሙኤል ያስቀመጠ እንጨት ዛሬ በምንም መልኩ ከክርስቶስ ጋር ኮሪሌትድ ሊሆን አይችልም፣ ዛሬ ላይ ማለት ነው። እነዛ በድንኳኒቱ የሚያገለግሉ ሲል ደግሞ እነዚህ የእንስሳትን መስዋዕትነት በማቅረብ ወደ እግዚአብሔር ለመቅረብ የሚጥሩትን የኦሪትን ካህናትን ነው የሚወክለው። ያ ዛሬ ላይ ኦልሬዲ ጥላውም ተነስተዋል፣ የሉም። እነሱ አሁን ሪፊውት ተደርጓል፣ የሌሉ ናቸውና መጽሐፍ ቅዱሳዊ ማስረጃው ደግሞ ህጉ ሲመጣ ለበጎ ነገር ጥላ አለውና ጥላ ነውና ብሎ ዕብራውያን 11 ላይ የተቀመጠውን ነው እንደ ማስረጃ ማቅረብ የምንችለው። ትክክለኛው መግለጫ እሱ ነው። ስለዚህ ከእርሱ የመብላት ስልጣን የሌላቸውም ቢሆኑ እነማን ናቸው ካሉን እዛ ይመልስልናል። ገላትያ 5:4 ላይም ከጸጋው ወድቃችኋል የተባሉትን፣ እንደገና ደግሞ ዮሐንስ ወንጌል 6:54 ላይም ስጋዬን የሚበላ ደሜንም የሚጠጣ የዘላለም ሕይወት አለው ያለው እውነተኛ መብል እርሱ ክርስቶስ መሆኑን የምንገልጽበት ነው እና ይሄ እውነት። ሌላው የክርስቶስ መስዋዕትነት ከሁሉ መስዋዕትነት ብልጫ ያለው ሰርፕለስ አልተራችን አብላጫ ከየትኛውም መስዋዕትነትም ሆነ ከየትኛውም ዛሬ ላይ ከሌለው ትላንት እንደ ጥላ ከነበረውም በላይ የሆነ መሰዊያችን ክርስቶስ ነው ልልፈልጌ ነው። አይካን ኮት ዕብራውያን 9:13 እና 14ንም ኮት ማድረግ ይቻላል። የክርስቶስ ደም እንዴት ይልቅ ሕያው እግዚአብሔርን እንድናመልክና ሕያው እንደሆነ ሕሊናችንን የሚያነጻ እንደሆነ ያስተምረናል ማለት ነው። ትልቅ ነጥብ ነው ያነሳችሁ። ጌታ ዘመናችሁን ይባርክ። I concur with you 100%. ይሰማል። 100% ኮንኪር አደርጋለሁ ማለት 100% ነው ምስማማ ምጋራ ሐሳቡን ማምነውም ለማለት ነው። ተባረኩልኝ። እሺ ቴንክ ዩ ተባረክልን ዶክተርዬ፣ ጌታ እግዚአብሔር ይባርክ። እውነቱ ነው። እንግዲህ መሰዊያ ያለን ብሎ የሚል ሰው
ይምጣ ነው ብለን ጥሪ ያደረግነው። ጥሪ ሳረግ ከአራቱም ቤተክርስቲያን ያደረግኩት ከካቶሊክ፣ ከኦርቶዶክስ፣ ከሉተራውያን፣ ከመካነ ኢየሱስ። ለምንድነው አራቱን ያደረግኩትኝ? አራቱም መሰዊያ ያለን እያሉ ስለ አፄ ቴዎድሮስ የተነገረው አይነት ነገር ሲናገሩ ስለሚሰሙ ማለት ነው። አንዳንዶቹ ንቀት አፄ ቴዎድሮስ ይንቁ ነበር ይባላል ብለው ገጣሚዎቻቸው የገጠሙት ማለት ነው። ታሪክ ጸሐፊዎች ሲጽፉ አዶነሳቸው ይናቁ አይናቁ አናቅም፣ ግን ዘመነ መሳፍንት በነበረበት ሰዓት ላይ የጎጃሙን ንጉሥ ተክለ ሃይማኖትን ይንቁ ነበር አሉ አፄ ቴዎድሮስ። የወሎውንም ንጉሥ እንደዚሁ፣ የትግራዩንም ንጉሥ እንደዚሁ፣ ሌሎቹንም ዘመነ መሳፍንት ስለነበረ ይንቁ ነበር አሉ የሸዋውንም ንጉሥ። እና ተናደውባቸው ይሁን በትክክል ንጉሱ እንደዚህ አይነት ጠባይ አሳይተው ይሁን ባላቅም፣ አፄው ግን ጸሐፊዎቻቸው ሲጽፉ የጎጃምን ንጉሥ ሲንቁ፣ የወሎውንም ንጉሥ ሲንቁ፣ የሸዋንም ንጉሥ ሲንቁ ወንድ ያለ ራስዎም ገለውም ማያውቁ ብለው ይባላል። እና ኦኬ አሁን እነዚህ አራቱ አብያተ ክርስቲያናት ሉትራውያን፣ መካነ ኢየሱስ፣ ኦርቶዶክስ እና ካቶሊክ የሚባሉት መሰዊያ አለን ይላሉ። ይኑራቸው። ጥሩ። ምንድነው የምትሰዉት? መሰዊያ ስሩ ብሏችሁ ነው? ከምንድነው ስሩት ብሎ ያላችሁ? ማነው ትእዛዝ ተቀባይ ምናምን ነገር እሱ ሲገቡ የምንጠይቃቸው ነው። እና መሰዊያ ያለን ብለው ካሉ በኋላ መሰዊያ የሌላቸው መሰዊያ ያለን ብለው የሚሉትን ነገራቸው እነሱ ጋር ያለው ነገራቸው ይሄ ነገራቸው ሌሎች ቤተክርስቲያን የሚባሉት እነሱ ከሌላቸው ቤተክርስቲያን አይባሉም፣ ስለሌላቸውም አይባሉም ብለው አንደኛ ፕሮቮክ አድርገውናል፣ ሁለተኛ ቡሊ አድርገውናል። እና ደግሞ እኛ ደግሞ ለቡሊ ደግሞ አንመልስም። ግን አለን ብላ ኦርቶዶክስ መሰዊያ ያለን ብላ የምትለውን ዕብራውያን 13ን ኮት የምታደርገው እንደዚሁም ካቶሊካውያን ኮት የሚያደርጉትን እንደዚሁም ሉትራውያን ወገኖቻችን ኮት የሚያደርጉት የዕብራውያን 13:10 ከሆነ በተሰቀለው በመድኃኔዓለም ኑ ግቡና አውሩ እያልን ነው። ግልጽ እኮ ነው። አሁን መሰዊያዋ ይሄ ነው። የኦርቶዶክስ መሰዊያ ይሄ ነው። ግልጽ ነው አይደል? ተሰምቻለሁ ወይ? ይሄ ነው የኦርቶዶክስ መሰዊያ። ይሄን ነው መሰዊያ ያለን ብለው የሚሉት ማለት ነው። እኛ ይሄ ስለሌለን ቤተክርስቲያን አትባሉም አሉ እንዴ? እሺ ይሄ ያለው ቤተክርስቲያን ይባላል፣ ይሄ የሌለው ቤተክርስቲያን አይባልም ብሎ ያለው ሐዋርያ ማን ነው? በሐዋርያቱ መሰረት ላይ ቆመናል አይደል ያሉት? በቃ ይንገሩን። ማንም የለም። ጥያቄው ግልጽ ነው። ይሄ ያላት ቤተክርስቲያን ትባላለች፣ ይሄ የሌለው ቤተክርስቲያን አይባልም ብሎ ያለው ሐዋርያ ማን ነው? በሐዋርያቱ ትምህርት መዝኑን፣ በሐዋርያቱ ትምህርት መዝኑን።
ኦኬ ወገኖች የሚንቀሳቀስ የለም ጠፋ። ኦኬ እሺ ይሁን እናያለን። እሺ የኦርቶዶክሱ ይሄ ነው። የኦርቶዶክሱ መሰዊያ ተብሎ የተባለው ይሄ ነው ማለት ነው። ይሄ ስለሌላችሁ ቤተክርስቲያን አትባሉም ብለውናል። እሺ የመካነ ኢየሱስስ? የመካነ ኢየሱስ ቆረጥኩት ከበስተጀርባው ያለው ማለት ነው። ተቆረጠብኝ ሙሉ አይደለም አይደል? ወንድምነት ገርሳምዬ እንዴ አላየውም ነበር። እሺ የመካነ ኢየሱስ ይሄ ከበስተኋላው ሻማው የተደረገበት ማለት ነው። ነጭ ልብስ የለበሰው ሻማ የተደረገበት ማለት ነው። ከፑልፒቱ ከበስተጀርባው ነጩ ማለት ነው። ነጩ ከበስተኋላው ብቻውን ካገኘው አወጣዋለሁኝ። ኦኬ ከበስተኋላ ያለው ማለት ነው። በቃ ከበስተኋላ ነጭ ጨርቅ የለበሰው እሱ ማለት ነው። እውነት ያ ጠረጴዛ ስላለ ነው መካነ ኢየሱስ ቤተክርስቲያን የተባለችው። እኛ ያ ጠረጴዛ ስለሌለ ነው ቤተክርስቲያን አይደላችሁም የተባላችሁት። ማን ያሉ እናንተ ቤተክርስቲያን አትባሉም ብለው ሲሉን እኛ ዝም ስንል ብዙዎቹ የመካነ ኢየሱስ ቤተክርስቲያን አገልጋዮች ይመጡና በውስጥ ለምን ቤተክርስቲያኒቱን የጠመድካት ይሉኛል። እኔ ቤተክርስቲያኒቱ ምን ብዬ ጠምዳታለሁ? እነዚህ ባለጌ ልጆቻችሁን አፋቸውን አስይዙ እንጂ። ኦኬ የሚመጠናቸው ቃል ይሄ ስለሆነ ማለት ነው። እነዚህ ባለጌ ልጆቻችሁን ስርዓት አስይዙ። ኦኬ በየትኛው የሞራል መስፈርትና አቅም ነው አንድ የመካነ ኢየሱስ ቤተክርስቲያን አገልጋይ ነኝ ወይ አባል ነኝ ብሎ የሚል ሰው መጥቶ እኔ በክርስቶስ ኢየሱስ አምኜ ኢየሱስን የህይወቴ ጌታና አድርጌ የተቀበልኩትን ፔንቴኮስታል አንተ የኛ ጠረጴዛ ስለሌለ ቤተክርስቲያን አትባልም፣ በእኛ ቤተክርስቲያን አንደር ጥራ ስር ካልገባ በስተቀር የዳንክም አትባልም ተብሎ ብሎ ሊለኝ የሚችል አንድ ምእመን፣ ቄስ፣ ወንጌላዊ ዋቴቨር የፈለግከውን ጥራ፣ በየትኛው መስፈርት ነው ያልነው? ኦኬ በቃ ይሄ ጠረጴዛ ስለሌላቸው የሌላቸው መሰዊያ አይባልም እና ቤተክርስቲያን አይባልም ብለው አሉ። ናትሻ አሁን ከመካነ ኢየሱስ ነው ናቲ። ይሄ 4 እግር ያለው ጠረጴዛ ሙሉ ወንጌል ቢቀመጥም መካነ ኢየሱስ ቢቀመጥም ኦርቶዶክስ የምታስቀምጠው የትም ቢቀመጥ በቃ 4 እግር ጠረጴዛ ነው። እዛ ቅዱስ ቁርባን ያቀርቡበት ከሆነ እዚህ ደግሞ የጌታ እራት እናቀርብበት ከሆነ በቃ አንድ ተራ ጠረጴዛ ነው ብራዘርዬ። ያለ ጌታ ትእዛዝ አቶ ዘበርጋ የሚባለው ሰው በትእዛዝ አዘህ በመጥረቢያ ፈልጦ በመጋዝ ልጎ በቫርኒሽ ለቅልቆ ያቀረበው ጠረጴዛ ማለት ነው። እንዴት ይሄ ጠረጴዛ የሌለው ቤተክርስቲያን አይባልም ተብሎ ይባላል? ወንድሞች እናቶች፣ በየትኛው መስፈርት እናንተ ፕሮቴስታንት ማነው የፔንቴኮስታሉን ቡሊ አድርጋችሁ ስታበቁ፣ ፕሮቮክ እያደረግ ስታበቃ እና ይህን ጠረጴዛ እስኪ እውነት አድርገው እኔ ፊት ማለት ነው። ያው በቅዱስ ቃሉ እንሞግታችሁ እያልን ነው። ማን ይሄ ጠረጴዛ ያለው ቤተክርስቲያን ነው ያለውና ደግሞ ቤተክርስቲያን አይባልም ብሎ ያለው የትኛው ሐዋርያ? ተመዘን መዝኑን ኦርቶዶክሳውያን ተመዘኑ፣ እንመዝናችሁ። የትኛው ነው አንተ? ይሄ ስላለን እኛ ቤተክርስቲያን እንባላለን፣ እናንተ ግን ይሄ ስለሌላችሁ መናፍቃን ናችሁ ቤተክርስቲያን አትባሉም ብላችሁ የምትሉት ይሄ ነው። እንግዲህ ከቄሱ ሲሸከመው በልብስ ጠቅልሎ የሚያወጣል ይሄንን ነው። በእንጨት አታስፈራሩን። እሺ
ወጥ ረገጥክ ይባላል። በሀገራችን አባባል ማለት ነው። ወጥ መርገጥ ይባላል። ኦኬ እግዚአብሔር በደሙ የዋጀውን ህዝብ ለማሸማቀቅ የምትሄዱበት ርቀት ልምጣብህ ብዬ ካልኩ እኔ ብቻ ተናግሬ ከአፍንጫ ሳምንት ሙሉ ነስር እንዲወጣ አደርጋለሁ። ያውም በቃል እግዚአብሔር ነው የምነግርህ። አትችሉ። ሉትራውያንም ይሁኑ መካነ ኢየሱስ፣ ኦርቶዶክሳውያንም ይሁኑ ካቶሊካውያን እናንተ ቤተክርስቲያን ልትባሉ አትችሉም ብላችሁ ልትናገሩ አትችሉም። እዚህ ሶሻል ሚዲያ ላይ ብትናገርስ እኔ እናገርሃለሁ ማለት ነው። እኛ እንናገርሃለን። የእግዚአብሔር ወንዶችና ሴቶች ልጆች እዚህ ስላሉ ክርስቲያን የሚባለው አልታር ወይ ጠረጴዛ የሚባል ያለው ቤተክርስቲያን ይባላል ብሎ ቅዱስ ጳውሎስ አልተናገረም። ዝም በሏ። ካልተናገረ ዝም የሚዳኘን ቃሉ አይደል? አዎ ዝም ጭጭ በል። ካልሆነስ ጭጭ እናረጋለና በእግዚአብሔር ቃል የእውነት ጭጭ እናረጋለን። ያው ኤርሚያስ ተሳደበ ነው የምትሉት፣ በሉ መብት ነው ብራዘርዬ። ቃል እግዚአብሔር የማይለውን አትበሉ። ቃል እግዚአብሔር የሚለውን እንላለን። በተለይ ደግሞ የእኛ ቤተኞች የሆናችሁ ሉትራውያንና መካነ ኢየሱስ የሆናችሁ እንዴት እንዲህ አይነት ድፍረት ሲናገሩ ለምን ዝም አላችኋቸው? እነኚህን ባለጌ ሰዎች አይባልም ወገኖቻችን ናቸው አትሉም እንዴ? ያው በቃ ቄሱ እንደዚህ አምጥቸው ማለት ነው። ፊት ለፊት ላይ የመካነ ኢየሱሱ ቄስ ማለት ነው። መሰዊያ ብሎ በሚለው ላይ አሁን እሳቸው ቆመዋል። ከበስተጀርባ ፊት ለፊቱ ላይ ፑልፒቱ አለ። ኦኬ መሰዊያ ተብሎ የሚባለው የሻማ የተቀመጠበት 4 እግር ያለው ጠረጴዛ ነው። ነጭ ጨርቅ የለበሰው በትራዲሽናቸው አከብርላቸዋለሁ። ግን ይሄ ጠረጴዛ የሌለው ቤተክርስቲያን አይባልም ብለህ ስትል ግን ስርዓት ያዝ እልሃለሁ። ካልሆነ ስርዓት አስይዝሃለሁ ማለት ነው። ሶሻል ሚዲያ ላይ ለሚናገሩት በሙሉ እኔ ከተናገርኩ በኋላ ቤት ከፍተህ ትንጫጫለህ ማለት ነው ሳምንት ሙሉ። ከዛ ደግሞ መጥቼ በሚቀጥለው ቀን ደግሞ ትንሽ ጣል አድርጌልህ ደግሞ አሁንም ደግሞ ወር ሙሉ ትጮኻለህ ማለት ነው። ይሄው ነው። ቀርቦ ግን የሚያወራ ሰው ካለ ዕብራውያን 13:10 የሚያወራው መካነ ኢየሱስ ያስቀመጠችው አሁን ካህኑ የቆሙበት ቄሱ የቆሙበት ይህን ጠረጴዛ አይደለም። ጳውሎስ ዕብራውያን 13:10 የሚያወራው ወይ ኦርቶዶክስ ይህንን ብላ ለምትለው ስለዚህ አይደለም። ዕብራውያን 13:10 የሚያወራው ቃለ እግዚአብሔርን አትሞነጫጭሩ። ጌታ ይባርክ ኤርሚዬ። እንደዚህ እውነቷን ስለምንነጋገር ማለት ነው። ኦኬ ስለዚህ ጠርተናል፣ አይመጡም። መርሶ ሲርባ የሚባል ተረት እናቴ አያቴ ነግራኛለች በኦሮምኛ። ከበህ ዝፈን ማለት ነው። ኤኒዌይ ካላችሁ ግን እና አንተ ቴዎሎጂ ስኩል ብለህ ምትለው አንተ መቼ ገብተህ የገባው እኮ አልገባም። ቴዎሎጂ ስኩል ካም እና ብራዘርዬ ምን ያርጋል? እንደ ሳሙና ፋብሪካ ተፈብርቃችሁ ትወጣላችሁ ከቴዎሎጂ ወጣችሁ። ግን ኢየሱስ ጌታ ነው አትሉ። ቆንጅዬ ጨዋዎች የቴዎሎጂ ምሩቃን ኢየሱስን ማሰብኩ ምን ያርጋል ታዲያ? አንተ የተማርከውን ቴዎሎጂ አንተ ኢየሱስን ማሰብክበት ናግባ። ኢንቫይት አድርጌያለሁ፣ ናግባ። ሉትራዊ ወንድም አይደለህ? ካውቤ ነው ማንም ትባለ ናግባ። ጎ ቴዎሎጂያን ስኩል አላለም። ናግባ ቴዎሎጂ የተማርከው ማለት ነው። ኮሜንታሪ አገላብጠህ አይነ የሚገለጥ አሻንጉሊት ብጤ። ኦኬ እኔ ቴዎሎጂ ትምህርትን አከብራለሁ። የተማሩ ሰዎችም ጌታ እግዚአብሔር ይባርካቸው፣ የተማሩ ሰዎችም በጣም ብዙ ስራ ሰርተዋል። ቴዎሎጂ ትምህርቱ ምንም ሁሉም ጥሩ ነው ብዬ ባልልም የሚያውቁ ሰዎች ሲናገሩ ስለሰማሁ በጣም ማከብራቸው ሰዎች ግን ቴዎሎጂ ትምህርቱ ጥሩ ቢሆንም ቴዎሎጂያን ግን ጥሩ አይደሉም። ሁሉም አይደሉም። ቴዎሎጂያን ደግሞ ቴዎሎጂያኑ ጠቃሚ ደግሞ የሆኑ ሰዎች አሉ። የእግዚአብሔርን ቃል ስራ እና ግባ እንጂ ክሮው ነው ክሮው ቦይ። እኔን ቴዎሎጂ ስኩል ግባ አለከኝ አይደል? ኤርታሌ እሳተ ገሞራ ውስጥ የመግባት ያህል ይሆንብሃል። እና ዕብራውያን 13:10 ፍታው እስኪ። አንተ ቴዎሎጂ ተምረሃል። እኔ ምንም በሩን አላውቀውም የቴዎሎጂ ግን ናና ፍታው እኔ ጋር ና ብሉይ ኪዳን እናውራ እስኪ።
ስለ መሰዊያ ስለሆነ የምታነሱት መሰዊያ የሚለው ቃል አዲስ ኪዳን ላይ የተጻፈ እንኳን ቃሉ ለጥቅም እንኳን ቢሆን የተጻፈው ምንን ለማመልከት ነው ብሎ የሚለው እናያለን። ግን አታደርገውም፣ አትገባ። ምን ቦጣ ትገባለህ? እናቴ አንተ ቆንጅዬ ኮሜንታተር መሆንን አያውቃለሁ። በስድብ ስትሳደብ ማለት ነው። እና ወጣቶቹ እንደሚሉት ይለፈኝ ሲሉ ይብራብኝ ይላሉና ያው ይብራብኝ ብለህ መቀመጥ ያለብህ። አዎ ቴዎሎጂ አልተማርኩም እና ገባና ግን ብሉይና አዲስ ኪዳን ላይ አውራ ቃል እግዚአብሔር ላይ ቆመ። አቅም ካለህ ና ግባና አውራ፣ መሰዊያውን አብራራልኝ እስኪ እንስማህ። አመስጥረው የራቀውን አቅርበው የቀረበውን አንቦርቅቀው እንደዚህ አድርገህ ብትንትን አድርገህ የእናንተ ጠረጴዛ ስለሌለን ቤተክርስቲያን እንደማንባል በደንብ ንገረን። ፕሮቮክ እያረኩ አይደለም። ስትገባ እናቴ እማዬ ድረሽ እማዬ ዛሬ ጭንቅ ቀን አውጭኝ ብሎ ማለት ይመጣል ማለት ነው። እና ገባና ዕብራውያን 13:10 የዛሬ ቤቱ ርዕስ ይሄ ነው። ወንድምነት ጌርሳ ብዬ እንኳን ደህና መጣ ለአንተ ሰጣለሁ። ኤርሚ ያለ ቀጥል አውራ። እኔም ስላልተመቸኝ ነው እስከሚመጣ አውራ። ፕሊዝ እንደምናት። ኦኬ እሺ መልካም። እንግዲህ ዛሬ ለረጅም ሰዓት በጉጉት እየጠበቅን ኤርሚ ቀጥል ነው። ጌርሳም አልችልም ስላለ ኦኬ እሺ በጉጉት እንግዲህ እየጠበቅን ነው እስካሁን ያለ ነው። አንድ ጥቅስ ነው የጠየቅነው እስካሁን ድረስ አንድ ጥቅስ ነው የጠየቅነው። ዕብራውያን ምዕራፍ 13 ላይ የሚገኝ አንድ ጥቅስ ነው እየጠየቅን ያለ ነው። ያችን ጥቅስ የምትተማመኑበት በየመጽሐፍቶቻችሁ ያሰፈራችሁት ከዛ አልፋችሁ እንደውም ያለዚህ ነገር ሌሎች ቤተክርስቲያን ሊሆኑ አይችሉም ብላችሁ ያላችሁበት መመኪያ ያደረጋችሁትን ነገር ኑና ቫሊድ አድርጉ፣ ዋጋ ስጡት፣ አስከብሩት ነው ያልነው። ጥያቄዎቻችን መልስ ስጡን። እናንተ መሰዊያ የሚባል ነገር ያውም ደግሞ ከእንጨት የተሰራ መሰዊያ፣ ጠረጴዛ የሆነ መሰዊያ የሌላችሁ ቤተክርስቲያን ሊባሉ አይችሉም ካላችሁ መሰዊያችሁ መጽሐፍ ቅዱሳዊ ለመሆኑ ኑና ቫሊድ አድርጉት፣ ኑና ዋጋ እንዲኖረው አድርጉት፣ ኑና አስረዱን ነው የዛሬ ምሽት ጥያቄያችን እንግዲህ። ስለዚህ ኑና ዕብራውያን ምዕራፍ 13 ላይ ያለችዋን ጥቅስ ስለ መስዋዕት የምታወራዋን ጥቅስ እዛ ቦታ ላይ መስዋዕት የተባለው አካል ማን ነው? ምንድን ነው? ምን አይነት መስዋዕት ነው? ጥርብ እንጨት ነው ወይስ ሌላ ምንድን ነው? የዕብራውያን ምዕራፍ 13 መስዋዕት ማን ነው የሚል ነው የዛሬ ጥያቄያችን። እንጨት ነው ካላችሁና ኮንፊደንሳችሁ በእንጨት ከሆነ እርግጠኛ ከሆናችሁ ኑና አስረዱን። ጣውላ ነው ካላችሁ አስረዱን። ምንም ነው በሉት። ምንም ነው። በብሉይ ኪዳን በናስ የተለበጠ ይለዋል። አሁን ደግሞ አይ ጥሬ እንጨት ነው ናሱ አያስፈልግም ብላችሁ ጭራሽ ደረቅ እንጨት አምጥታችኋል። ኦኬ ካም ኤንድ ፕሩቭ ኢት፣ አስረዱን ነው የዛሬ ጥያቄያችን። እሱ ነው እንግዲህ። ግን እስካሁን እንግዲህ የመጣ ሰው የለም። ኤርቢዬ እስካሁን ያልነካ ነው ርዕሱን እኮ መተው እነሱ እንዲነኩልን ብለን ነው ጉዳዩን። ልክ ነው። ያ እነሱ ባለቤቶቹ መተው እንዲያስረዱ ነው። እስካሁን እኛ አልፈተፈትንም። ጥያቄዎችን ነው እያቀረብን ያለ ነው እስካሁን ድረስ። የትኛውን መሰዊያ ነው የሚወክለው? ምን አይነት መሰዊያ? የእንጨቱ መሰዊያ የትኛውን መሰዊያ ነው የሚወክለው? ክርስቶስ ከእንጨት መሰዊያ ጋር የሚገናኝ እና የሚያገናኘው ነገር አለው ወይ? ህያው የሆነው መስዋዕት፣ ዘላለማዊ የሆነው መስዋዕት ከሚበሰብስ እንጨት ጋራ
ከሚበሰብስ ከሚደርቅ ከሚኋክት እንጨት ጋራ የሚያገናኝ ነገር አለው ወይ? ሕያውና የሚሞቱት ሕያውና የሚበሰብስ ነገር እንደው የሚያገናኛቸው ፖይንት የቱ ጋር ነው? ኑና አሳዩን ያልነው። ካላወቅን አሳውቅን፣ ካላየን አሳዩን ያልነው። ይሄ ነው ጥያቄያችን። እንግዲህ የዛሬው አንነካውም ወንድምነት። ሰሞኑን ጌርሳምዬም ገብቶበት ነበር፣ ግን እዛም የመጣ የለም የመጣ የለም። እኔም አሁን ያው ጀምሬዋለሁ፣ ከዚህ በፊትም ገብተንበታል በዚህ ርዕስ ጉዳይ። የመጣ የለም። ኦኬ፣ ለምን የጠቀሱት ጥቅስ እነሱ ለሚሉት ነገራቸው ኦርቶዶክስ የሚሆን ካቶሊክ፣ ሉትራውያን የሚሆን መካነ ኢየሱስ እነሱ ለሚሉት ነገራቸው ምንም አይነት አስረጂ ስላይደለ ነው። ከዛ ያለፈ ነገር ሌላ አይደለም ነው ብለው ካሉ ግን መጥተው ማስረዳት ይችሉ ነበር፣ እኛም እንሰማለን። ካልሆነስ ዚፕ እናስገባባለና። ሁለተኛ ጠረጴዛ የሌለው ኦርቶዶክስም ትሁን ታቦት ብላ የምትጠራው እሱ የሌለው ቤተክርስቲያን አይባልም ስትሉ እንዳንሰማችሁ፣ እንዳይለመዳችሁ። ሁለተኛ የእግዚአብሔር ልጅ ያላቸው በስሙ የኃጢአታቸውን ይቅርታ ያገኙ በክርስቶስ ኢየሱስ ደም በመረጨት የአዲስ ኪዳን አማኞች የሆኑቱ እነሱ ቤተክርስቲያን ይባላሉ። በስሙ ያመኑ ናቸው። አንድም እናንተ ፔንቴኮስታልነት ማለት ከኦርቶዶክስ ውጭ ያለ የተረገመ፣ ከመካኒስ ውጭ ያለ የተረገመ፣ ከሉተራውያን ውጭ ያለ የተረገመ አድርጋችሁ የምትስሉበት ስዕል እዚህ እኛ ፊት አትችሉም። አንድ የመካነ ኢየሱስ ቤተክርስቲያን አባል እና ምእመን በጌታ ኢየሱስ ክርስቶስ አምኖ የዳነው ወንድም ከኔ ምንም የሚበልጠው ከኔ ምንም የሚያንሰው የለም። ምንም። ለእኔ ጽድቄ ኢየሱስ ነው፣ ለአንተም ጽድቅህ ኢየሱስ እንደሆነ ነው የማውቀው ማምነው። ለእኔ ቅድስና ኢየሱስ ነው፣ ለአንተም ቅድስና ኢየሱስ ነው። ለእኔ ቤዛ ኢየሱስ ነው፣ ለአንተም ቤዛ ኢየሱስ ነው። እኔም ክርስቶስ የእግዚአብሔር ልጅ አምኜን የዳንኩት አንተም ልክ እንደዚሁ ነው ብዬ ነው ማምነው። ካልሆነ ወይ ንገሩንና ሚናውን እንለይ በደንብ ማለት ነው። ካልሆነ ግን ከማያምኑ አሕዛብ ጋር ቆማችሁ ፔንቴኮስታል ላይ ስትላገዱ፣ ይቅርታ አድርጉልኝ ለዚህ ቋንቋ፣ ልጋጋችሁን ስጠርጉ የነበራችሁ ሰዎች ሁሉ ዚፕ እናስገባባለን። ዚፕ ምንም ሸት ዳውን ሆነ እንድትቀመጥ ማለት ነው። በምን በቃል እግዚአብሔር አይባልም። ኦኬ አይባልም። የእግዚአብሔርን ሕዝብ እናንተ አዘንን ምናምን ትላላችሁ አይደል? በስንት ሚሊዮን የሚቆጠር አይደል? እንዴት ታዲያ ፔንቴኮስታልን ያሳዘናችሁት እናንተስ ቢሆን ስታላግጡ አማኑኤል ቤተክርስቲያን ላይ ስታላግጡ ሙሉ ወንጌል ቤተክርስቲያን ላይ አልሰማናችሁም? እንደዚህ ዓለም አደባባይ ላይ ተው ብለን አላልንም እንዴ? ሄድ ኦፊስ ድረስ አልደወልንም እንዴ? አሁን ለያዥ ለገራዥ ያስቸገራችሁ። ዛሬ ስብሰባ ነበራቸው ወንድምነት ባይዘው፣ ዛሬ ስብሰባ ነበራቸው። ስብሰባ ላይ የመጨረሻውን ማስታወቂያ የመጨረሻውን ነገር አሳውቁም ብለው ወደ ላይ ልከዋል። ኦኬ አይባልም። ተከባብሮ የኖረን ህዝብ በመከራው ዘመን መካነ ኢየሱስ ቤተክርስቲያን እኮ ሌሎቹን አብያተ ክርስቲያናት አስጠጋች፣ አብረው ሲጸልዩ ነበር እኮ የተባለው ቤተክርስቲያን እንደሆኑ ስላመኑ ነው። ዋጋ ያስከፍሏችኋል እነዚህ ቲክቶክ ላይ ውርውር የሚሉ የእንቅፋት ድንጋዮች ማለት ነው። እነሱና ግብረባሮቻቸው አየህ፣ ልክ መናገር ሲጀምር በሙሉ የመካነ ኢየሱስ የተባለ በሙሉ እንትን ዩኒፎርም መልበስ ጀመራለን። እንትን መስቀሉን አምጡ፣ ሎጎውን አንድ አይነት እናድርገው። በባለፈው በአበባ አሁን በመስቀል ነገ ደግሞ በሆነ በቄሱ ልብስ ሊመጡልህ ይችላሉ። በየትኛውም ና በአበባውም ተገለጥ፣ በመስቀሉም ተገለጥ። በሱ አይደል በህይወት ነው መገለጥ ያለብህ ብራዘርዬ። አንድ መካነ ኢየሱስ ቤተክርስቲያን አባል የሆነ ሰው ወንጌልን ሲሰብክ ነው እኛ የምናውቀው። ኦኬ ቤተክርስቲያኒቱ ወንጌልን ስለምሰብክ ማለት ነው። እዚህ አንድ ስናገር በሙሉ ዩኒፎርም በየሳምንቱ ነው ጥብቆ ብናስቀይራቸው እኮ ጥብቆ በጥብቆ ለሕፃን ጥብቆ ይባላል። ያው መንፈሳዊ ሕፃንነት ስላላቸው ጥብቆ ማለት ነው። ጠብቆ ይለብሱላል። በባለፈው ስንናገር
ያቺን ሎጎ አመጡ። አሁን ደግሞ መስቀሉን ቀይረው በመስቀሉ በአበባው አልሆነልንም በመስቀሉ እንግባበት ብለው በመስቀሉምና በአበባውምና በችፍርግምና ዋና የተጠይቀው መሰዊያ አለ አይደል? አለን ብላችኋል አይደል? አዎ። ዕብራውያን 13 ነው አይደል መሰረት አድርጋችሁ የተቀሳችሁት? አዎ። እና እሱን ተንትነው አንተ ለምትለው ጠረጴዛና ኦርቶዶክስ ለምትለው ታቦት ብላ ለምትለው ዕብራውያን 13:10 አስረጂ ከሆነ ይኸው የመድኃኔዓለም ባሪያ እዚህ ያለ ወንድሞችም አሉ። ኑና አስረዱ፣ እውነት አድርጉት። ካልሆነስ ዝም በሉ፣ ዝም በሉ። ግልጽ ነው አይደል አማርኛችን? አዎ። ካልሆነ ዝም በሉ። ላትተረጉመው ዝም ብለህ ወስደህ አትለጥፍ። መተርጉም አለብኝ፣ ማብራራት አለብኝ። ዕብራውያን 13:10 ለፔንቴኮስታሉ ለአዳራሾቻችን የተጠቀሰ ነው ብዬ ኦኬ ጥሩ አብራራው ነው መባል ያለበት። ማብራራት አለበት። ይሄን የተጠቀሰው ክሌም ያደረገ ሰው ለመሰዊያችን ነው ብለህ ካልክ ና ተርጉም። ወንድሞች እህቶች እዚህ ያለን ታብ ኮፒ ሊንክ ሼር እያደረገን ነው፣ ግን ናቲንግ ተደብቀህ ትሰማለህ ማለት ነው። ተደብቀህ ትሰማለህ። እኔ እኮ በጣም እኮ ነው የሚገርሙኝ ወንድሞቼ ናቶቼ። እንደው ሌላውን ህዝብ እያልኩ አይደለም። እኔ የኔም ፔንቴኮስታል ነኝ። ኦኬ ወንድሞቼ ናቶቼ፣ በቃ ፔንቴኮስታል ነኝ እና አልዳንክም ብለው ሲሉኝ ግር ይለኛል። ይሄ ሌላውን ሚሊዮን ህዝብ ቶ በምድራችን ላይ ያለውን ማለት ነው። ወደ አባላት ቆጠራ ገቡና 12 ሚሊዮን አላት፣ 13 ሚሊዮን አለው፣ በድምሩ 25 ሚሊዮን አለው ምናምን ነገር ብሏል። ብራዘር 15 ሚሊዮን 25 ሚሊዮን 30 ሚሊዮን ወንጌል ከሆነው ከሰብኮት የመጣው ሰየው ይሁን። አሁን አባላት ቆጠራ ላይ ሄድ ማን አትሄድ። የአባል ምንድነው ወንድማችን ዶክተር ደረጀ ከበደ የዘመረው የአባልሽ ቅድምድም የምን ቅጽ ሙላት ብሎ የሚል አንድ መዝሙር አለው። የአዲስ ኪዳን ህብረት የሐዋርያቱ ብሎ በሚለው መዝሙር ውስጥ የአዲስ ኪዳን ህብረት የሐዋርያቱ ብሎ በሚለው መዝሙር ውስጥ የዘመረው ማለት ነው። እና የዛሬ ቤተክርስቲያን እያሉ የሚጠሩት በየጎዳናው ላይ አስጊጠው የሰሩት በየጎዳናው ላይ አስጊጠው የሰሩት አዋሊ ምንድነው? አናጺ የዋለበት ከመሰረት ከላይ በቁመት በስፋት ባሻገር የሚታይ ካለ በኋላ እንዴት ነበር የሚለው አንተዬ፣ ወይኔ ቀኔ የምዘርፈው ሰውዬ እንደዚህ ዛሬ ግጥም በቁመት በስፋት ባሻገር የሚታይ አደኖ ጠፋኝ፣ ግን በቃ የአዲስ ኪዳን ህብረት እዛ ውስጥ ማለት ነው። እና መሪዎቹ ግን አባል ቅጽ ሙላት ያስሞላሉ። ስንት ደረሰ ተብሎ ማለት ነው። የእኛ ምእመን ይህን አልደረሰ። አታፍሩ አሁን ስንቆጥር እዚህ አሁን ሶሻል ሚዲያ ላይ መጥቶ እሺ የመካነ ኢየሱስ የሆናችሁ ገባ ገባ በሉ። ሼሞኒው ሼም። በጣም እኮ ነው የምታፍሩ፣ በጣም እኮ ነው የምታሳፍረው። እሱን ቤተክርስቲያንን ሄደህ በረኞች በኩል ማህበረ ምዕመናኑ በሚሰበሰበው ስብሰባ ባለበት የቤት ለቤት ህብረት ላይ እዛ ታደርጋለህ። ገባ ገባ በሉ ከፔንቴኮስታል የሆናችሁ ከሙሉ ወንጌልና ከመሰረ ክርስቶስ ሳይ ጎሽ 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 እየገቡ ነው ሉትራውያነታችሁኑ ምናምን ነገር ቢል አሁን ኤርሚያስ ዓለም አይስቅበትም እንደዚህ ብሎ ቢል ይሄ መንፈሳዊ ብስለት ነው ወይስ መንፈሳዊ መጠንዛት ይባላል? ያው እንደዚህ አይነት ወንድሞች ገባ ገባ በሉ ከመካነ ኢየሱስ የሆናችሁ እየገቡ ነው ምናምን ነገር ትላለህ ወይ 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 ቲክታክ ላይ ያው ቲክታክ ላይ ለይተህ በምድር ላይ ልትለይ ፈልገህ ወገባ ገዳህን ነው የምለየው ስል መድኃኔዓለም ምስክሬ ነው። በእውነት ቃል እኮ ነው የምልህ። በእውነት ቃል ባገኘኋችሁ አራራላችሁም ነበር። በእውነት ቃል እዚህ ስትገባ ሲሪየስ የሆነ ማለት ነው። አይባልም ወንድሞች እናቶች፣ አይባልም። እኔ ከፔንቴኮስታሉ ስለሆን ገባ ገባ ብሉ ከፔንቴኮስታሉ የሆናችሁ ሉትራውያነታችሁ ታብታብ አድርጉ ይባላል? አይባልም ወንድሞች እናቶች፣ አይባልም። ምክንያቱም ሉትራውያን የኛ ወገኖች ናቸው።
አይባልም። እዚህ እግዚአብሔር ሕዝብ ለይታ አይደለም ገጽ ላይ የምታስቀምጠው። እነሱ ግን እየለዩ ነው የሚያስቀምጡት፣ እየለዩ ማለት ነው። እሺ የሙሉ ወንጌል ቤተክርስቲያን የሆናችሁ የሙሉ ወንጌል ሎጎ እያደረጋችሁ ኑ ግቡ ብዬ ብላ እንዲህ አይነት ማፈሪያነት የምስጢረ ክርስቶስ የሆናችሁ ደግሞ ተለዩ። እናንተም ደግሞ የየራሳችሁን ዩኒፎርም ጥብቆ ለብሰህና አይባልም እኮ ድሞች ናቶች። ነገሩ ሚሽን የሌላቸው ሰዎች እንደዚህ ነው። ሚሽናችን እዚህ ሶሻል ሚዲያ ላይ ወጣ ነው። ቲክታክ የከፈት ነው፣ ፌስቡክ የከፈት ነው፣ እዚህ ሶሻል ሚዲያ ላይ ተገናኘ ነው። የእሱም በጎነት ልናገር ነው ወይስ የቤተ እምነት ዲኖሚኔሽን ሎጎሆን ለብሰህ ካታኪዝም ልታነብ ነው እዚህ የመጣኸው? ወንጌሉ ተትቶ ካታኪዝም አይደል? ቅዱስ ጳውሎስ እንዲህ እንደሚለው ማለቱ ተትቶ ኢየሱስ እንዲህ አለ ብሎ የሚለው ተትቶ በካታኪዝማችን ላይ ላርጁ ነው ስሞሉ ላይ ነው፣ ላርጅ ላይ ነው ስሞል ላይ ነው በለህ። አሁን እሺ እሱን እና ብትነግረኝ መጽሐፉን ባላቀውም እናንተ ስለምታውቁት ኦኬ ወንድሞች ወገኖች ናቸው። አንድ እስላም እዚህ የሚሰማን ምን ይላል ወንድም ማለት አንድ ኦርቶዶክስ አሁን ካታኪዝም ብለው የሚል አንተ ለሱ ምኑ ይገባዋል? ቅዱስ ጳውሎስ በሮሜ መልእክቱ ላይ ግን እንደተናገረ ብለህ ይገባዋል። እስላሙም ቢሆን ሮሜ መልእክትን መጽሐፍ ቅዱስ ያነበቡ እስላሞችም ስለሚያውቁት ማለት ነው። ምዕራፍ ተጠቅሳለህ፣ ጥቅስ ተጠቅሳለህ ከቅዱስ ቃሉ ማለት ነው። እነኚህ እኮ አንተ እሺ ብሩክ ኬት ቤተ እምነት ነው ብሩክ? ተቃቃሉ ጨዋታ ነው አንተ ጋር ኤርሚያስ ተቃቃ ጨዋታ። እሺ ከየት ቤተ እምነት ነው? እንግዲህ አይ ቲንክ ድምፅህም የህፃን ይመስላል። መጫወት ከፈለክ ልታለ ልጆች አሉ። ጨዋታው አንተ ተቃቃ ትጫወታለህ። ከየት ቤተ እምነት ነው ያልኩ? መምሬ ቄሱ ሱቅ አለፈሱ በልስ እሺ ኪንዲጋርደን ሂድ። ህፃናት እዛ ስላሉ ኪንዲጋርደን ሂድ ነው በቃ ኪንዲጋርደን ሂድ። ቃቃ ለመጫወት ከፈለክ ኪንዲ ያስገቡት። ይሄን ሰው የምታውቁት ለእናቱ ወይ ለቤተሰቡ ነግራችሁ ኪንዲጋርደን ያስመዝግቡት። ቃቃጫ ለመጫወት ነው የመጣው እና እዚህ ያየህ ትክክለኛ ቦታ አይደለም የመጣው ማለት ነው። እሺ ዩዘር እንኳን ደህና መጣ። ዩዘር ስም የለውም ከታች ያለው ወጣ። ኪንዲጋርደን ነው መግባት ያለብህ ቃቃ ጨዋታ ለመጫወት ማለት ነው። ሰፈር ላይ አለ የምትለው ወይስ ጨዋታ ፈልገህ ነው? ኪንዲጋርደን እኮ ሄድ አልኩህ። ምን እድሜ ያስወጣኝ? አይ ቃቃ ጨዋታ ነው ፈልገህ የመጣው። እኛ ስራ ላይ ነን። ትናንት እኮ መምሪያ ቄሱ ስትል ሰምቼ ነው። እሺ ኦኬ። ሌሎች ካላችሁ ነው አትናቁ ነው። የክርስቶስን ቤተክርስቲያን አትናቁ ነው እያልን ያለ ነው። ለምትንቁ ወገኖች የሚንቁ ስንጠራቸው በሰቀቀን አለቁ ብለን እንላቸዋለን። አትናቁ። አይናቅም ሰው እንደዚህ ቤተክርስቲያን እንደዚህ አይናቅም ለማለት ነው። እሺ ዘሪውን እንኳን ደህና መጣ። ዘሪውን እሺ ደግመህ እንዳትልክ ወንድም አለ። ኦኬ ሰላም ሰላም ብሎ በሚል ስም የተጠራው ኦኬ እየጠራው ሚዩት አድርጋል ብሎ ካረግና ከዚህ ቤት አሰናብታለሁ ማለት ነው። ኦኬ እንዴ ገብታችሁም ስንጠራችሁ ሚዩት ብሎክ ሚዩት የምታደርጉ ከሆነ ንቀት ነው። እኔ ስጠራህ ዝም የምትል ከሆነ ንቀት ነው። ላካችሁ አስገባችሁ። ጥያቄ ካለ አለን ከሌለን ደግሞ የለንም ብላችሁ ብትሉ ኦኬ። ስጠራችሁ ግቡ። እሺ ማን ማለት ከላካችሁ አስገባችኋለሁ። ስጠራችሁ አቤት በሉ። ቴንክ ዩ ብሌን
እሺ ቃሌን በጣም ማከብር አገልጋይ ነኝ ወንድም አለ። ኦኬ ጸጋ ይብዛላችሁ። ጥያቄ ያለ ሰው ካለ ዕብራውያን 13:10 ላይ መሰዊያ ብሎ በሚለው ጉዳይ ላይ ጥያቄ ያለው ሰው ካለ ከኛ ከፔንቴኮስታል የሚሆናችሁ ሰዎች ካላችሁ መጠየቅ ትችላላችሁ። ኦኬ ከኛ ከፔንቴኮስታል የሚሆናችሁ ሰዎች ካላችሁ ፔንቴኮስታል ወገኖቼ ማንም ካቶሊክም ይሁኑ ሉትራውያን መካነ ኢየሱስም ይሁኑ ኦርቶዶክሳውያን መሰዊያ የላችሁምና ቤተክርስቲያን አትባሉም ብሎ ሲልህ አፍክን ዝጋ በለው። ምክንያቱስ ይሄ ስለሌለን አይደለም እኛ ቤተክርስቲያን ማንባለው። ለምሳሌ መካነ ኢየሱሱ ይሄ ነው። ይሄ ከበስተኋላ የምታዩት ማለት ነው። ስርዓት ማስያዝ አለብን። ይሄንን ስድ ትውልድ ስርዓት መያዝ አለበት። ኦኬ የመካነ ኢየሱስ ቤተክርስቲያን ስርዓት በትራዲሽኗ ይሄ ፊት ለፊት ላይ የሚታየው ፑልፒት ነው። ከበስተጀርባ ቄሱ የቆሙበት ምንድነው? ጠረጴዛው ማለት ነው። ይህን ጠረጴዛውን አልታር ብለው መሰዊያ ብለው እነሱ ይጠሩታል። ሲገቡ ግን ጠይቃቸዋለን፣ ምንድን ነው የሚሰዉበት? ይሄ ጠረጴዛ ጌታ ስራ ብለው ነው ብለው ካሉ የትኛው ክፍል ላይ የትኛው መጽሐፍ ላይ ምዕራፍ ስንት ቁጥር ስንት የትኛው ሐዋርያ ያዘዘ? ይሄ ጠረጴዛ ስላላት ነው ቤተክርስቲያን መካነ ኢየሱስ ቤተክርስቲያን የምትባል አይደለም። መካነ ኢየሱስ ቤተክርስቲያን ያሰኛት በክርስቶስ ኢየሱስ አምነው የዳነ ህዝብ ከዓለም ጥፋት እግዚአብሔር በልጁ በክርስቶስ ኢየሱስ አምኖ የዳኑትን የጠራቸው የእግዚአብሔር ልጆች ወንዶችና ሴቶች ልጆች ስላሉባት ነው። የሕያዋን ስብስብ ስለሆነች እንጂ ግዑዝ ጠረጴዛ ቫርኒሽ የተለቀለቀ ነጭ ልብስ አልብሰኸው እላው ላይ የጌታን ራት አስቀምጠህበት በዛ ለመሰዊያ ማን ነው ቤተክርስቲያን የምትባለው? እና እዚህ ቲክታክ ላይ ያሉ ባለጌ ሉትራውያን ባዮች ይሄ ጠረጴዛ የሌላቸው ቤተክርስቲያን አይባልም ብለዋል። ስንጠራቸው ግን ዝር አይሉም። ቃል ለምድር ለሰማይ የተፈጠሩበትን ቀን ይረግሙት ነበረ። ይሄንን በመጽሐፍ ቅዱስ መጥተው የሚያረጋግጡ ከሆነ ማለት ነው። ዕብራውያን 13:10 ክሌም አድርገህ ጠርተህ መሰዊያ ነው ብለህ ካልክ ና እናስረዳ። ከመካነ ኢየሱስ ኑ ግቡና አስረዱ። ከሉትራውያን ኑ ግቡና አስረዱ። ከካቶሊክ ኑ ግቡና አስረዱ። ከኦርቶዶክስ ኑ ግቡና አስረዱ። የመካነ ኢየሱስ ቤተክርስቲያን ስርዓት በዚህ ታደርጋለች ማለት ነው። ኦኬ ይሄ እኛ አልታር ነው ብለው ካሉ መብታቸውን እናከብርላቸዋለን በትራዲሽን ናቸው። ግን ይሄ አልታር ስለሌላችሁ ቤተክርስቲያን አትባሉም ብለውናል የእነሱ ልጆች ማለት ነው። ባለጌ ከሆኑ ባለጌ ልጆች ናቸው፣ ተሳስተዋል በሉን ውጥና ካልሆነስ ስለዚህ ነገርየው እየጦዘ ሄዳል ማለት ነው። ያኔ በትሬን አነሳለሁ ብዬ ነበር አነሳለሁ እና ይህንን ጠረጴዛ ስለሌለ አንተ ኤርሚያስ ቤተክርስቲያን የዳንክ ሰው አትባልም፣ ጉባኤ እግዚአብሔር ስለሆንክ ከሙሉ ወንጌል ስለሆንክ ቤተክርስቲያን አትባልም ብለህ ካልከኝ ጠረጴዛህን ፈልጠህ አንድደው። በእንጨት አታስፈራራም። ክርስቶስ የእግዚአብሔር ልጅ እንደሆነ የሚያምኑ በስሙ ንስሐና የኃጢአት ይቅርታቸውን ያገኙ ከዓለም ርኩሰት የዘላለምን የኃጢአት ይቅርታ አግኝተን በእግዚአብሔር ልጅ አምነን የተሰበሰብን ሰዎች በሙሉ ቤተክርስቲያን ተብለን እንጠራለን ማለት ነው። ምንም አይነት ግራውንድ የለም ማለት ነው። ጠረጴዛ ኦርቶዶክስ እንኳን ተዋት። መንግስቱ ኃይለማርያም አይቀጡ ቅጣት ተቀጣ፣ ስርዓት ይዘዋል። እነሱ አይሉም። ኦኬ ካሉም እነሱ መጽሐፍ ቅዱስን ስለማያውቁ ነው ብለን እንላለን። የእውነት ማለት ነው። መጽሐፍ ቅዱስን ያላነበበ አንድ ትውልድ መጥቶ ጠረጴዛው ስለሌላችሁ እናንተ እኮ ኦርቶዶክስ ይሄ ስላላት ነው። ቤተክርስቲያን በእውነት ቅዱስ መሰዊያ አልታር ስላላትና ቅድስት ቤተክርስቲያን ትባላለች አሉ። ይህን ብለው የሚሉት ደግሞ ኤርሚያስ ጋር መጥተው መሆኑ በጣም አስቄ ያደርገዋል። ለምን አትለኝም? እዛ ተምሬ ቀዳሽ ነኝ። በዛ ቤት ተምሬ ቀድስ ነበር። በዚህ ዙሪያ እየዞርኩ ነበር። ምን ቅድስት ቤተክርስቲያን እያን ስናዜም ስንቀድስ የነበረው። ስለዚህ ኦርቶዶክስ ይሄ ስለሌላችሁ ቤተክርስቲያን አትባሉም ብላለች። መልስ ምንድነው ኤርሚያስ? ኦርቶዶክስ ላይ በእግዚአብሔር ቃል ጠንከር አድርጌ ገድሏንም ድርሳኗንም ቅርጻ ቅርጿንም አይቀጡ ቅጣት ቀተን ለሚመጣው ትውልድ እያስተማርን ነው። ኦኬ መካነ ኢየሱስ ደግሞ ይሄ ጠረጴዛ አንተንም ለሚመጣው ትውልድ መማሪያ እንድንሆን ይሄ ጠረጴዛ ያለው አይደለም፣
ቤተክርስቲያን የሚባለው የእግዚአብሔር ልጅ ያላቸው በስሙ አምነው ንስሐና የኃጢአት ይቅርታቸውን ያገኙ የዘላለም ሕይወት ያላቸው እነሱ ቤተክርስቲያን ተብለው ይጠራሉ። ማን ያለው? ቅዱስ ጳውሎስ። ይህንንስ አጽንኦት ሰጥቼ እናገራለሁ እኔ እና አንድ እናገርና ወር ሙሉ ታቃስታለህ። ኤርሚያስ እንዲህ ብሎ መካነ ኢየሱስ ቤተክርስቲያንን ሰባበራት እያልክ ማለት ነው። ሳምንት ሙሉ ታመጣለህ ማለት ነው። እኔ መካነ ኢየሱስ ቤተክርስቲያን የጌታ ቤተክርስቲያን እንደሆነች ከድሮም ጀምሮ ስናገር ነበር። ኦኬ፣ እዛ ቤተክርስቲያን ውስጥ ያለ እንደ መጽሐፍ ቅዱስ ያልሆነውን የማልቀበለው አለ። መቀበልም ግዴታ አይደለም። ባለመቀበልም ደግሞ ቤተክርስቲያኒቱ እንደዚህና እንደዛ ብዬ የምልበት አንዳች ነገር የለም። ውስጧ ግን ያሉ በጣም ባለጌ አገልጋዮች አሉ። ኦኬ፣ ባለጌ አገልጋዮች ሁሉም አይደለም ያልኩ፣ እኛም ጋር ባለጌ አገልጋዮች እንዳሉ ማለት ነው። ይባልጋሉ። አየህ፣ ሲባልጉ በደም የተጠራን ህዝብ የዳነን ህዝብ ቤተክርስቲያን አይባሉም አሉ። እና አሁን እኔ ቤተክርስቲያን ተብዬ አማኝ ተብዬ እንድጠራ በመካነ ኢየሱስ ቤተክርስቲያን ስርዓት ውስጥ ሄጄ መግባት አለብኝ? የለብኝም። የእግዚአብሔር ልጅ ኢየሱስ ጌታዬ ነው፣ ጌታዬ ነው። የእናንተ ስድብ የሚያስቆም መስሎ ከሆነ እንደዚህ እንደ አበባ እያፈካኝ አልኩ። ስድባችሁ ተስማምቶ፣ ምክንያቱም ስለ ክርስቶስ ኢየሱስ ስለ እውነት ስለ ጽድቅ ስለሆነ የምትነቅፉኝ የምትሰድቡኝ የክብር መንፈስ እኔ ላይ እንደሚያርፍ ያለው። ለዚህ ነው ድምፄን ያከበደብህ ማለት ነው። ለዚህ ነው እያንዳንዱ ወደ ጥሻ ወደ ጓዳ የገባው ማለት ነው። አለ ብለህ ካልክ መተህ ተናገር። እኔም እናገራለሁ። ጻድቅ እንደ አንበሳ ነው የሚናገረው። ጻድቅ በጽድቅ ነው የሚኖረው። ጻድቅ በቃሉ ላይ ይቆማል። ጻድቅ ቃሉ የሚለውን ይላል፣ ቃሉ የኮነነውን ይኮንናል። ኑ የህፃናትን ጥምቀት አረጋግጡ። አባቶች እንዲህ ብለው ዳር ትይዛለህ ብራዘር። በመጀመሪያ እዚህ ሶላ ስክሪፕቸር አይደል? እዚህ የህፃናትን ጥምቀት አንድ ቦታ ላይ ያሳይ። አንድ ወፍ አራቱ ቤተሰብ አልክ፣ ዚፕ አስገባንብህ። የለም፣ የህፃናት ጥምቀት ቃቃ ጫወታ ነው። አለቅ ቃቃ ጨዋታ ነው ማለት እግዚአብሔር በቃሉ ያላዘዘው ሐዋርያቱ ያላስተማሩት ያላደረጉት አድርጉ ተብለን ያልተባልነው። እኔ ልታሳምነኝ ከመጣህ ከቤተክርስቲያን አባቶች ከኢሬኔዎስ አይደለም የምትጀምረው። ዛሬ የታድሶ ሪፎርሜሽን አባቶች ከሉተር አይደለም ጀምረው፣ ከጴጥሮስ ጀምር። አባቶች ጳውሎስ፣ ዮሐንስ ከነሱ ጀምር። አለቅ። እነሱ ምንም አላሉም። አዎ አንተ ምንም አትበል፣ ዝም በል። ዝም ማለት ዝም በል። አለቅ። አናደርኳችሁ እንደዚህ ብዬ ብናገሬ ክብር ለመድኃኔዓለም ይሁን። ወንጌል አንዱ ማስደሰት ብቻ አይደለም። የዘመናት የውሸት ትምህርትህን እንደ መጽሐፍ ቅዱስ ያልሆነው ሙዣሌ ከነሰንቆፏ እንደምትነቀል እግዚአብሔር አምላክ ይነቅልልሃል አልኩ። በምኑ ኤርምያስ እየተሳደበ ድረሱልን አባቶች ዝም ትላላችሁ ሆይ ብላ ኦርቶዶክስ እየጮሁ ነበረ። በላ አሁንም ጩህ ደግሞ ወደ ላይ ማለት ነው የሚጮህበት። መልእክቱ ግን ግልጽ ነው። መጽሐፍ ቅዱስ ያልሆነውን ነገር በማን ምንም አንቀበልም፣ ምንም አንቀበልም። ናግባ አትናቴዎስ ናግባ ከታች ሶላ ስክሪፕት አቤት ወንድም ነተሽበል ናግባ አትናቴዎስ የተባልከው ከታች አለው እና ዕብራውያን 13:10ን መሰዊያ ያለን ብሎ የሚለውን ሲያረጋግጡ እየተፈለጋችሁ ነው እኮ በብርሃን ከካቶሊክ ከኦርቶዶክስ ከሉተራውያን ከመካነ ኢየሱስ ዕብራውያን 13:10 እንድታስረዱ ማለት ነው። ግን የለም የሁኔታ ጥቤት አጥኜ እዚህ ቁጭ ብያለሁ። አንድ የለም አላችሁ ቢሃይንድ ባይ የምትሰሙ እዚህ 320 ሰው የምትሰሙ አላችሁ። ወፍ እያዩ መሄድ ብቻ ነው። ምክንያቱስ ቆመህ አትሞግትማ። አልገባህም? ኦኬ ማዘርን ጠይቃቸው ያስረዱሃል ቤት። እሺ አንድ ቁጥር የጻፍከው ማን ምንድን ነው? ይሁን እሺ ለሞት መድኃኒት እየተፈለገ ነው። ዕብራውያን 13:10ን መሰዊያ ያለ ብሎ የሚለውን ሊያብራራልን ከአራቱ ቤተክርስቲያን ለሞት መድኃኒት እየተፈለገ ነው። ለሞት መድኃኒት እየተፈለገ ነው። ይሄን አለ ወንድሞች እናቶች። እሺ ኦኬ እሺ የት አለ? ልኬልሃለሁ። ይሁን ኢንቫይት አድርጌሃለሁ እና ተቀበል።
እሺ ወንድምና ጌርሳም ካለ መቀጠል ትችላለህ። የጌታ ይባርክ ኤርሚ። ኦኬ በጣም ቆንጆ ነገር ነው። ምንድነው ሁላችሁም በጌታ በኢየሱስ ክርስቶስም ሰላም እላችኋለሁ። ያው እንዴ እንትን ማለት አይደለም ተገደን እንዳለው ከዚህ በፊት እዛ ውስጥ ሌላ ትርጉም እንዳይሰጥብኝ እንጂ ተገደን ነው ይሄንን አድሬስ ማድረግ ያለብን። ምክንያቱም ልክ እውነት እንዳላቸው ነገር ነው የሚያወሩት። ባለፈው ያ ወንድም የተሳሳቱ ናቸው ብዬ ሌላ አብያተ ክርስቲያናትን አምናለሁ ባለ ጊዜ እየደጋገመ ኦኬ ዲቤት እንግባና ስተቱን አሳየኝ ብለው በዛ በዚህ እያለ ሊገባ አልቻለም። ምክንያቱም እነሱ ስተት ነው የሚሉት ነገር ወገኖች ስተት ነው ብሎ ያውቃል። እነሱ የተሳሳቱበት ነው። ስተት ከተባለ እኛ ስተት አንለውም ቪው ነው ነበር የምንለው። ብንገባ ኖሮ እኛን ተሳስታችኋል የሚሉን ነገር እንደ እግዚአብሔር ቃል ያልሆነውን ነገር እንዲህ አይነት ኮተታ አልተቀበልንም። ስላልተቀበልን ነው በእነሱ ቤት በእነሱ መነጽር በእነሱ ሚዛን እኛን የተሳሳትን የሚያደርጉ። ይሄንን ተቀብለነው ነበር። አክቹአሊ ለነሱ ዛሬ ጠዋት ካሎራ ቤትን ማነው ቴሌኮም ቤት እንዳልኩት ስንሞግትላቸው ነበር። እንደውም ብዙ ጊዜ በጣም እንቸገርበት የነበረው የነሱን ነገር ሲያመጡብን በጣም እንቸጋገር ነበረ። በተቻለ መጠን ያንን ለማውዝ አሁን ፍሪ ሆነናል። እግዚአብሔር የተመሰገነ ይሁን። ምንም በቃ በጣም ንጹህ የሆነ ምክንያቱም ሶላ ስክሪፕቶራ ብሎ ሌላ ደግሞ ነገር አምጥተ ኮተታ ጨምር። ሶላ ስክሪፕቶራ ማለት እንደ እግዚአብሔር ቃል ያልሆነውን ነገር ትራሽ ታደርጋለህ ማለት ነው። እንደ እግዚአብሔር ቃል ያልሆነውን ነገር ትራሽ ታደርጋለህ አትቀበልም ማለት ነው። እና ቀደም ቁሳ አካል ሲል ኤርሚ ሰምቼዋለሁ። ወገኖቼ ፈልጉ መጽሐፍ ቅዱስ ውስጥ ጌታ ኢየሱስ ክርስቶስ ሐዋርያትንም ሲያዘጋጅ ሲያስተምር መጨረሻ ላይም ሲሰናበታቸው አንድ ቦታ ላይ ስለማንኛውም አይነት ኦብጀክት ኤሌመንት ጉዛጉዝ ልበለው ጉዝ ነገር ጉዛጉዝ ብየዋለሁ ወይም ደግሞ ቁስ አካል አላስተማረም። አንድ ምንም ነገር ስለ ህንጻ አሰራር አምጣ እስኪ አንድ መጨረሻ ላይ ኃይልን ትቀበላላችሁ እና መንፈስ ቅዱስ በእናንተ ላይ ይመጣል ኃይልን ትቀበላላችሁ ኃይልን በተቀበላችሁ ጊዜ በኢየሩሳሌም በይሁዳ በሰማርያ እስከ ምድር ዳርቻ ድረስ ምስክሮቼ ትሆናላችሁ። እስከ 3ኛው ክፍለ ዘመን ድረስ ቤተክርስቲያን ህንጻ ተሰጥቶ አያውቅም። በየቤቱ ነበር የሚያመልኩት። ሐዋርያ ጳውሎስ ለፕሪስክላና ለአቂላ በቤታቸው ላለች ቤተክርስቲያን ሲል ሰዎችን ነው አድሬስ የሚያደርገው። ኤክሌሺያ ነው የቅዱሳን ህብረትን ነው ያንን የጻፈው እንጂ ጉልላት ምናምን ተሰርቶ ቤተክርስቲያን በቤታቸው ውስጥ አለ ማለት አይደለም። ጌታ ኢየሱስ ክርስቶስ የሞተው ስለ ሰው ነው። ያ ነው ሐዋርያቶችም ይሄው ነው። ስለዚህ ጉዳይ ስለ ኢየሱስ ክርስቶስ ነው። ሐዋርያ ጳውሎስ ዛሬ ጠዋት ሜንሽን እንዳደረኩት በሐሰተኛ ወንበዴዎች በሐሰተኛ ወንድሞች መከራ በወንበዴዎች ባውሬ በባህር መርከቤ ተሰበረችብኝ በረሃብ ይልና አያችሁ መርከቡ ተሰብራበት ሰርቫይቭ ሲያደርግ በዚህ ሁሉ የሚያሳስበኝ የቤተ ክርስቲያን የቤተ ክርስቲያናት ነገር ነበር ሲል ስለ ህንጻ አይደለም ስለ መሰዊያ አይደለም ስለ ቅዱሳን ነው። እንዴት ሆነው ይሆናል? ትዝ ይላችኋል አንድ ቦታ ላይ እና ስደት ስለተነሳባቸው ቲቶ ላከው እና የተከፈተ በር ኖሮ መስበክ አልቻልኩም ማለት ኋላ መጥቶ የምስራች ብሎ ሲነግረን እኛ እንደምንናፍቃቸው እኛ እንደምንወዳቸው እንደሚወዱን ሲነግረን ደስ አለኝ ብሎ በራሱ እንትን ኤግዛክት ወርዱን አላስቀምጠውም ደስ እንዳለው ይናገራል። all about saints ቅዱሳን እንጂ ስለ ህንጻ ስለ ጉዝ አሁን ስለሚያወሩት እና አልተር ከሌለ ምናምን ከሌለ ቤተክርስቲያን አይባልም የሌለ ነገር ነው። ሐዋርያቶች ያላስተማሩት ጌታ ኢየሱስ ክርስቶስ ያላስተማረው ነውና ይሄንን ይሄው ኤርሚ ይዞ ገብቷል። አሳዩን። ዕብራውያን 3:10 ነው የምትሉት ና ዕብራውያን 13:10 በቃ ተጣጥራችሁ እዛም ቤት እዚህም ቤት እሱን ነው መሰዊያ ያለን የምትሉ የምን መሰዊያ ነው? የለም እንደዚህ አይነት ነገር የለም። ቀራንዮ ነው መሰዊያው። የተሰዋው በግ ኢየሱስ ክርስቶስ ነው። አለቀ። ለአንዴና ለመጨረሻ ጊዜ ሌላ የምትሰዋው ነገር የለም። እኛ ለእግዚአብሔር የምንሰዋው ነው የቀረው። የከንፈራችን ፍሬ መስዋዕት አድርገን እናቀርባለን።
ሮሜ 12 እንደሚናገረው ሰውነታችንን ሕያው መስዋዕት አድርገን እንሰዋለን። እንደዛ ለእግዚአብሔር ነው የምትሰዋው። አንተ ሰውተህ የምታበላው ነገር የለም ብራዘር። አብልቶሃል፣ ጌታ አብልቶሃል ሰውቶ። በቃ እሱን ትበላለህ ተሰብስበህ። የእግዚአብሔር ሀልወት ይኖራል፣ የመንፈስ ቅዱስ መገኘት ይሆናልና ለእግዚአብሔር የምታቀርበው መስዋዕት የምስጋና መስዋዕት ሰውነትን ሕያው መስዋዕት አድርገህ የምታቀርበው ነውና እንደዚህ የሚባል ነገር በአዲስ ኪዳን የለም። አሁን እነዚህ ሰዎች ኢንተርቼንጅብል አንዴ መሰዊያ ይሉናል፣ አንዴ ጠረጴዛ ይላሉ፣ አንዴ ጠረጴዛ የሚባል የለም ይላሉ። እዛኛው ቤት እየተጣሉ ነው አሁን እና በቃ እንትኑ ታቦት ነው የሚባለው። ታቦት አይባልም፣ ጽላት። ታቦት ሌላ፣ ጽላት ሌላ እና መሰዊያው ላይ እንሰዋለን ይላሉ። ከዛ ተሸክመን እንወጣለን። ተመልሶ ምንድነው? እንደዚህ አይነት አይቻልም እኮ በ21 ሴንቸሪ እንደዚህ አይነት ማጭበርበር አይሆንም። አታጭበረብርም። ጽላት ነው። ጽላቱን ጽላት ብላችሁ ጥሩ። እናንተም እግረ መንገደ እዛ ጽላት ነው። ጽላቱን ታቦት ብለህ ልጠራው አችልም። እና መሰዊያ አንዴ ጠረጴዛ ይላሉ፣ አንዴ ታቦት ይላሉ፣ አንዴ ጽላት ይላሉ። እርስ በርሱ የሚገጫጭ ነገር ነው የሚሉት። የት አለ? ምንም የተሰጠ ነገር የለም። ፈለግን እኮ የለም፣ ክሉ የለም። ስለዚህ አይነት ነገር ዝም ብሎ ፍሮም ኖዌር የፈጠራችሁት ነገር ነው። ኢየሱስን አሰብኩም እንዴ? ከኢየሱስ ጋር ዳይቨርት የሚያደርግ ነገር እግዚአብሔር አይፈልግም ብራዘር፣ አይፈልግም። በቃ ኢየሱስ እንድትል ነው የሚፈልገው ሌት ተቀን። እዛኛው ቤት ኢየሱስ የሚባለው ስም ምን ነው በዛ ጨነቀኝ ይላሉ፣ አስጠላኝ ይላል። እዚህኛ ጋር እየሞገተኝ ኢየሱስ ተብሎ ሲጠራ አስጠላኝ ይላሉ። በኢየሱስ ላይ ምንድነው? ለምንድነው ኢየሱስ ክርስቶስን ስም የጠራችሁ? ለምንድነው? ኢየሱስ ክርስቶስ ይሰበክ። በቃ ሌት ተቀን ኢየሱስ እንዴት ደስ ይላል። እስኪ በጸሎታችሁ ስፍራ ኢየሱስ እያላችሁ ጥሩ። ዝም ብለህ ሳታቋርጥ ከደከመ ኢየሱስ በል። ኃይል አለው። ከስም ሁሉ በላይ የሆነ ስም ጉልበት ሁሉ የሚንበረከክለት ነው። ይሄ ነው የምትሰብከው እንጂ መሰዊያ የሚባል ነገር የለም። እና ሌላ ደግሞ አሁን ኤርሚ እንደገባ ከተነኮሱን ማለት ትምህርታችንን ከነኩ ኤኒ ታይም እንሞግታለን ሲሉ ነበር። እንደዛ የሰማው መሰለኝ። ይሄው ነክተናል። መሰዊያ የሚባል ነገር የለም። እንደገና ማርያም ዘላለማዊ ድንግል ናት ብላችኋል። ፐርፔቹዋል ቨርጂኒቲ እናምናለን ብላችሁ የለም ብለናል። ናና ሞግታ እንዴ! በወንጌላውያን አብያተ ክርስቲያናት ውስጥ እንደዚህ አይነት ነገር አለ። ይሄንም በዚሁ ና ማርያም ዘላለማዊ ድንግል አይደለችም ና ሞግት። ከነኩን እንገባለን። ማርያም ዘላለማዊ ድንግል ናት ብሏል ኦግስበርግ። ካላወቃችሁ የኦግስበርግ የተወደደ ወንድማችን ኤርሚ ና ሌሎችም ብለዋል መሰለኝ። እንደገና ደግሞ በሰማይ ያማልዳሉ ይጸልያሉ ብላል። ከየት አመጣኸው? አንድ ቃል አምጣ እስኪ። እሱንም ና ይሄው ነካ ነው ተነኮስ ናችሁ። ይሄው የለም በመጽሐፍ ቅዱስ ውስጥ የለም። ይሄው ትምህርታችሁን ነክተናል፣ ጠርተናችኋል። እና አለ ካላችሁ ኑ እያዳመጣችሁ ነው። ከስር ነው ያላችሁት። ወንድማችን እኔ ካለውበት 3 ሰዓት ተኩል ተነቶ የሚደረስበት ቦታ ነው ያለው ወንድማችን እንትኑ እናና እዚህ ሂስተን እኔ ዳላስ ነው ያለሁት፣ እሱ ሂስተን ነው ያለው። ቢበዛ 4 ሰዓት ትራፊክ ከያዛቸው ምትረ እዚሁ ነው ያለ ነው። በዚህ ሴም ሴንትራል ስታንዳርድ ታይም ነው ያለው። አሁን ቁጭ ብለህ እያዳመጥክ ነው በፌክ አካውንት። ናግባ አንተ ነው ያልከው። እንደውም ከነኩን ኤኒ ታይም ትምህርታችንን ዲፌንድ እናደርጋለን። ናስኪ የለህማ የለም እንደ ማርቲን ሉተር ጥሩ ትልቅ ስራ ሰርቷል፣ እግዚአብሔር ተጠቅሞበታል። እና ብዙ ስህተቶችም ሰርቷል፣ በጣም ብዙ ስህተቶችም ሰርቷል። እኛ ከዚህ በፊት እንትን ስንለው ነበር። አናባፕቲስቶችን 3ኛ መጠመቅ አለባችሁ፣ 2ኛ ሲያጠምቁ ህፃናት የተጠመቁትን 3ኛ መጠመቅ አለባችሁ እያሉ በውሃ እያዘፈቁ ገለዋቸዋል አናባፕቲስት። እንዴ ብዙ ነገር አለ። ይሄ የታወቀ ነው፣ የተጻፈ ነው፣ ታሪክ ላይ ያለ ነው። እና ብዙ ነገሮች አሉ። እና ከካቶሊክ ከወጣ በኋላ መነኩሴ ነበረ፣ የጽድቅ ጥማት ነበረው፣ ጊልቲ ነበረው፣ ንጹህ ሆኖ መኖር ይፈልግ ነበረ። ባዮግራፊን ስታነቡ 10 ጊዜ በቀን 10 ጊዜ እየሄደ ሪፔንታንስ ቡትስ ጋር ሄዶ ለእንትን ሪፔንት ምንድነው የምትሉት የንስሐ አባ አይነት ነገር ሪፔንታንስ ቡትስ የሚባል አለ፣ የኮንፌሽን ቡትስ። እዛ እየሄደ 10 ጊዜ ሲያስቸግረው ይላል ባዮግራፊው ላይ። በቃ አንድ ጊዜ ትልቅ ኃጢአት ሰርተና በቃ እና 10 ጊዜ አትምጣብኝ በቀን እንዳለው አንብቤያለሁ። ማለት ይቺ ይጣጣር ነበር፣ መንፈሳዊ ነገር የተጠማ ሰው ነው። ወላጆቹ ሎ እንዲያጠና ሲፈልገውት እያለ እሱ ያ ስቶርም ሰንደር ስቶርም
የሆነ እንትን ብሎ ቃል ገባ። ከዚህ ከዳንኩኝ ላንተ ተለይቼ እኖራለሁ አለ። ከዛ በኋላ ሽፍት አድርጎ ቴዎሎጂ የተማረ ፕሮፌሰር ነበር ሜት አድርጓቸው የሚገቡት እና እንደዛ ያደረገ ሰው ነው እና በተቻለው መጠን በጣም እግዚአብሔር የተጠቀመበት ሰው ነው። ግን ስህተቶችን ሰርቷል። ከካቶሊክ ያልጠራ ትምህርት ይዞ መጥቷል። የህፃናት ጥምቀት ያልጠሩ ነገሮች ምናምኖች ነበሩት እና ሌላም ነገር ማርያም ድንግል ማርያም ይጸልዩ ይሆናል ምናምን እንዴ እኔ ከዚህ ሳልወጣ ነው ብኖር እኮ እዚህ ለእናንተ ይጠቅማችኋል ነው ያለው። መሄድ እፈልጋለሁ ነው ያለው። ሄጄ የበለጠ ጠቅማችኋለሁ እነሱ እንደሚያስተምሩት በቃ በታላቅ መገለጡ ስለመሆን የበለጠ ነው የምጠቅማችሁ ልሂድ አላለም እኮ ሐዋርያው ጳውሎስ። እዚህ መሆኔ ለእናንተ መልካም ነው፣ መሄድ ከጌታ ጋር መሆን እፈልጋለሁኝ፣ ግን እናንተን እንድጠቅም እንዳገለግላችሁ እዚህ መሆን ለኔ ግን እዛ መሆን ይሻለኛል ነው ያለው። እናንተ እንደምትሉት ከዚህ ውስን ከሆነ አካል ተወጥቶ እዛ ብራይትነስ ያለው ላይትመንት ያለው እንደዛ አይነት ክብር ውስጥ ሲገባማ ኧረ እዛ ሄጄ የበለጠ ጸልይላችኋለሁ ሳልደክም ሌት ተቀን ይል ነበር። የሌለ ነገር ነው የምታወሩት። ስለዚህ ሙግት አቀርበናል አለ የምትል ከሆነ እና በአዲስ ኪዳን ወፍ ካለ መሰዊያ የሚል ነገር ኦኬ any object any elements any ቁስ አካል ጌታ ያስተማረው ነገር ካለ በምድር ላይ ይዘነው የምንዞረው ምናለብሰው ምናለባብሰው ቅዱስ ነን ብለን ቴኬር የምናደርገው ነገር ካለና የለም ወፍ የለም። ይሄው መሰዊያው ይሄውና ፖስት አድርገውታል። እግዚአብሔር ይባርካቸው እነ ኤርሚ እነ መርሲ እና ይሄው ነው መሰዊያው ይሄ ነው። ታቃጥልበታለህ። እናንተ ጋር ጠረጴዛውን እንዴት አድርገህ ነው የምታዛምደው? በጣም እኮ አይገናኝም። ይሄ በጣም ብዙ ዲቴል ያለው ነው መሰዊያ እና መሰዊያ ከሰራ ከድንጋይ እጅ ካልተሰራው ካልተጠረበ ድንጋይ ወይም ደግሞ ከዝግባ ነው ከእንትን ከሰራ እንዲና እንዲ ይሁን ብሏል። ድንጋይ ከሆነ ግን ካልተጠረበ ድንጋይ እንዳይጠርቡት ጌታ አዟል። ያ ሌላ ዲቴል አለው። ካልተጠረበ ድንጋይ እና ይሰዋሉ። በየጊዜው ሰውተዋል። መሰዊያ ያዘጋጁ ሰውተዋል እና ይቃጠል ነበረ እንጂ እንደናንተ የሚፈተትበት አይደለም። አለቀ። ይሄንን የምትሞግቱ ካላችሁ ይሄው ጸዴ ሞግታለሁ ካልሽ እየገባሽ እያየሁሽ ነው። ነይ መሰዊያ አለ የምትይ ከሆነ ደግሞ ጽላቱ ታቦት ነው የምትይ ከሆነ ነይ እንፈትትበታለን እና እንትን ስንቀድሰው ሊቀ ካህናችን ሲቀድሰው የውጭ ግንኙነት ገጽ 30 ላይ እንደሚናገረው እና ይለወጣል አማናዊ ይሆናል የምትሉት ጆክ ከየት አመጣችሁት? አማናዊ የሆነ ክርስቶስ ኢየሱስ በቀራንዮ መስቀል ላይ ሞቶልናል። ይሄን አምነህ ትቀበላለህ፣ ትድናለህ፣ የዘላለም ሕይወት ይኖርሃል። በደሙ ትነጻለህ፣ በመብላት ሳይሆን ንስሐ በመግባት አንደኛ ዮሐንስ ምዕራፍ 1:7 እንደሚናገር ኃጢአታችንን ብንናዘዝ ከኃጢአታችን ሊያነጻን የታመነ ነው። ተናዘህ ነው የምትነጻው እንጂ በልተህ አይደለም። ቹዊንግ አኛኛኝ ብለህ ነው የለም። ሰው ስራ ነው። በመብላት ኃጢአት መንጻት የሚባል ነገር ሰው ሰራሽ ትምህርት ነው። ይህ መጽሐፍ ቅዱሳዊ ነው። በመናዘዝ ነው። እደግመዋለሁ። በመብላት በማኘክ ኃጢአት አይሰረይም። አክቹአሊ ከኃጢአት ነስተህ ነው የጌታ ራት ቅዱስ ስለሆነ የምትበላው። ከኃጢአት ነስተህ በንጹህ ልብ ነው በቤተ ክርስቲያን ማዕከል ቅዱሳን የጌታን ሞትና ትንሣኤን ለማሰብ ከበሉ በኋላ ለሞቶ ትንሣኤውን ሞቷል ተነስቷል ብለው ለመመስከር ለዛ የተዘጋጀ የፍቅር ማዕድ ፊስት ነው ሰለብሬት እያደረጉ የሚበሉት ከየቤታቸው ማዕድ አምጥተው እየሳቁ የሚበሉት እንጂ እንደዛሬ ብጣሽ እንትን ባፋቸው የሚጨመር አልነበረም። እሱም ራሱ ሰው ስለበዛ የተዘጋጀ ነው። ዛስፋይን ግን ማዕድ ነው፣ ምግብ ሊትራሊ ምግብ ነው። እና የኃጢአት መንጻት ግን በንስሐ ነው። የኢየሱስ ክርስቶስ ደም ነው ከኃጢአት የሚያነጻው። ውሃ ያነጻ። በመብላት የዘላለም ሕይወት አታገኝም። ስንት ጊዜ ነው የምታገኘው? መሰዊያ እንግዲህ መሰዊያ ሁለት ነው። አንደኛ በጽሁፋቸው በገጽ 2 ቁጥር 4 ላይ በዚህ መሰዊያ ምክንያት ሌሎች መጥተው እኛ ጋር አያገለግሉም፣ ምስባክ አንጋራም ብለዋል። መሰዊያው ለይቶናል ብለዋል። ቀደም ብሎ ደግሞ መሰዊያ የሌለው አልተር የሌላት ቤተክርስቲያን አዳራሽ ናት፣ ቤተክርስቲያን አትባልም። ምን አገናኘው? ቤተክርስቲያን ማለት በክርስቶስ ኢየሱስ ደም የታጠቡ የዳኑ ሰዎች ስብስብ ነው። ምን አገናኘው?
ስለዚህ ይሄን እንሞግታለን። በእግዚአብሔር ቃል መታችሁ ሞግቱት። አለበለዚያ ተደብቃችሁ ብታወሩ ትክክል አይደለም። ትክክለኛ ንጽጽር አይደለም። ይሄው ጠርተናችኋል፣ ጊዜ እንሰጣችኋል። አክብረን እንደናንተ መንጭቀን አናስወርድም በፍጹም። አይ ፕሮሚስ ዩ። ይሄው ከ300 በላይ ሰው አለ። በዚህ ህዝብ ፊት ቃል እንገባለን። እስኪ ኑና አንድ ጥቅስ አሳዩን። መሰዊያ እንዴ ዕብራውያን 13:10 መሰዊያ ያለን የሚለው ገና በ70 ኤዲ ነበረ የፈረሰው። በ70 ዓመተ ምህረት ነበረ። እስከዛ ጊዜ ድረስ ልክ እኛም አክሱም አለን ብለን እኛ ክርስቲያኖች ሆነን አክሱም የምንመካበት የስልጣኔ የሚያሳይ ፋሲለደስ አለን። በኢትዮጵያ ውስጥ ያለውን ነገር እንደ ኢትዮጵያዊነት አለን እንደምንል ሐዋርያ ጳውሎስ ሲጽፍ አለን አለ እንጂ አሁን እሱን ሰዋለ። የት ቦታ ነው ሲሰዋ ያያችሁ እንዴ? በሳምንቱ መጀመሪያ ማዕድ ልንቆርስ ተሰብስበን ሳለ ነው የሚለው። በሐዋርያ ሥራ 2:46 ላይ ይመስለኛል በየቤታቸው ማዕድ አብረው በተሰበሰቡ ጊዜ ይቆርሱ ይበሉ ነበረ በንጹህ ልብ ይላል። ከዚህ ውጪ እናንተ የሰራችሁት ወደ ጠረጴዛነት የለወጣችሁት ቅዱስ ብላችሁ ጣውት ያደረገ ጣውት ነው። አክቹአሊ እንደዛ ካደረጋችሁት ኢስ ሊተራሊ ጣውት ነው። እንኳን እሱ አይደለም ልብስ ምናምን እንትን የምትል ከሆነ ጣውት ነው የሚሆንበት። ጣውት ነው ጋይስ፣ ጣውት ነው። ሰው ጣውት ይሆናል። ቤተሰቦቻችን ልጆቻችን ከመጠን በላይ ከወደድና አዶር ካደረግናቸው ጣውት ይሆኑብናል። ወንድማችን እኮ አዶር እናደርገዋለን ወርሺፕ እናደርገዋለን እኮ ብሎናል። መስዋዕቱን አዶር እናደርገዋለን ብሎናል። እና ይሄንን አሳዩን እና ይሄንን ጠርተናቸዋል። በጣም ብዙ ምንፍቅና የተናገራችሁት አለ። የመጽሐፍ ቅዱሳዊ ማርያም ዘላለማዊ ድንግል ናት። መሰዊያ እንትን ከሌለ አልተር ከሌለ ቤተክርስቲያን አትባልም። በመሰዊያ ምክንያት ተለያይተናል። ይሄንን እናፈራርስና ወደ ወንጌላችን እንመለሳለን። መጥተው ይሄው በዚህ ህዝብ ፊት ጠርተናል። ደቂቃ እየተከፋፈልን እንወያያለን። ፌርሊ እኩል ደቂቃ አሳዩን። እንደ አግኝተናቸው ዲቤት ስንጠራቸው ይሄ ካልተጨመረ በአባቶች ካልሆነ በምናምን ካልሆነ በመጽሐፍ ቅዱስ ብቻ እንትን አልልም ይላሉ። እንደገና ደግሞ ይሄው ከፍተን ደግሞ እንወያይ ስንላቸው እንትን አይሉ። የሌለ ነገር ነው ማለት ነው። ረብሻ ፈልጋችሁ ነው። ረብሻ እንደ ፖለቲካ አይነት ነገር ነው የምትፈልጉት። ዩአር ፖለቲክስ ፖለቲካ አይነት ነገር ነው እንጂ ስለ ነፍሳት አይገዳችሁም። እና መለያየትን የምትፈልጉ ናቸው። ለጥቂት ጊዜ ነው ትበተናላችሁ። ደግመዋለሁ፣ ለጥቂት ጊዜ ነው። እግዚአብሔር ይበትናችኋል። የመስቀሉ እንቅፋት ስለሆናችሁ ሐዋርያ ጳውሎስ እያዘንኩ እላለሁኝ። እያዘንኩ በፊልጵስዩስ መልእክት ሆዳቸው አምላካቸው ክብራቸው በነውራቸው ነው የወንጌሉ እንቅፋት እና እንደዛ የወንጌል እንቅፋት አትኑ። አለ ካላችሁ መታችሁ ሞግቱ። ተባረክ ኤርሚ። ቴንክ ዩ ወንድምነት ተባረክ። እንግዲህ ጥሪው ግልጽ ነው። መሰዊያ ያለን ብሎ የሚል ማናቸውም ቤተ እምነት አራቱ ቤተ እምነቶች መሰዊያ ያለን ብለው ሲሉ ይሰማል፣ ሶሻል ሚዲያ ላይ ይደመጣል። እና መሰዊያ ያለን ብሎ የሚሉት ደግሞ የሚጠቅሱት የዕብራውያን 13:10 ነው። ቅድም እንዳሳየኋችሁ ማለት ነው። ይህን ክፍል በቃ አስገድዶ እንደሚደፍር ወንድ አንዲትን ሴት አስገድዶ እንደሚደፍር ወንድ ይሄ ጥቅስ በእነዚህ አራት አብያተ ክርስቲያናት ውስጥ መሰዊያ ያለን ብለው ለሚሉት ነገራቸው አስረጅ ነው ብለው ሲጠቅሱ ይሰማል። እና ቃል እግዚአብሔር እንደዚህ አትድፈሩ ነው እያልን ያለ ነው። መሰዊያ ያለን ማለቱ ምን ማለቱ ነው? ጳውሎስ የዕብራውያን 13:10 በቃ መጥቶ ቀርቦ ማብራራት ነው፣ ማስረዳት ነው። ምንም እኮ መደባበቅ የለም። አይ ይሄ ማለት ነው እያላችሁ ዛ ትተረጉማላችሁ። ይሄ ማለት ነው ትላላችሁ። ይሄ ማለት ኦርቶዶክስ ደግሞ ይሄ ማለት ነው ትላለች። ይሄ ማለት ነው። ኦርቶዶክስ ደግሞ ይሄ ማለት ነው ትላለች። እዚህ ጋር አስቀምጨዋለሁ። ይሄ ነው መሰዊያ። የትኛው ሐዋርያ ነው ያለው? እውነት ዕብራውያን 13:10 ይሄን የሚናገር ክፍል ነው? ይኸው እየጠየቀን ነው እኛ።
ኦኬ ኦኬ። ይሄ ክፍል ቀጥታ ስለ ብሉይ ኪዳን መስዋዕት ስለሚል ማለት መሰዊያና ስለ ብሉይ ኪዳን መስዋዕት ስለሚናገር አቅም አለኝ ማውራት ፈልጋለሁ ብሎ የሚል ብሉይ ኪዳን ላይ ዌልካም። እንዴት መንፈሴ እንደቸኮለ አልኩ። ዌልካም ከመካነ ኢየሱስ፣ ከሉትራውያን፣ ከካቶሊክ፣ ከኦርቶዶክስ ዕብራውያን 13:10 ስለምጠቅሱ ማለት ነው። ክፍሉ ስለ ብሉይ ኪዳን ስለሚያወራ ባይዘ የዕብራውያን መጽሐፍትን በሙሉ ለብሉይ ኪዳን እምነት ውስጥ የነበሩ በኋላ ወደ ጌታ ለመጡ ሰዎች የተጻፈ መጽሐፍ ስለሆነ ከምዕራፍ 1 እስከ ምዕራፍ 13 በሙሉ የሚያወራ የብሉይ ኪዳኑን ክህነት፣ የብሉይ ኪዳኑን መሰዊያ፣ የብሉይ ኪዳኑን መስዋዕት እንደዚህ ነው የሚናገር የነበረው። ዕብራውያን 13:10ን ጠቅሰህ መካነ ኢየሱስ መድረኳ ላይ ለምታስቀምጠው ጠረጴዛ ስትጠቅሱ አታፍሩም? ወገኖቼ አታፍሩም? በእውነት እንደዚህ ነው ቃል እግዚአብሔር የሚፈታው ወንድሞች። ዕብራውያን 13:10ን ጠቅሰህ ኦርቶዶክስ ታቦት ብላ ይዛው ለምትወጣ ቄሱ ሲደብረው አውጥቶ ሸጦ አረቄ ለሚጠጣበት ለሱ በቫርኒሽ ለተለቀለቀ 60 ሴንቲሜትር ነው። የኦርቶዶክሱ 60 ሴንቲሜትር ነው ስፋቱ ማለት ነው። ለእሱ ስጠቅሱ አታፍሩም ወገኖቼ? የጌታ እራት የሚባለው እሱ ላይ ተራቃ አይደለም። ኦርቶዶክስ ራሷ የኢትዮጵያ የምታቀርበው እኮ በተራቃ ነው። እንድማለን በመሶበ ወርቅ ነው የሚመጣው። እኔ በዚህ እጆቼ የጋገርኩት የኦርቶዶክሱን ማለት ነው። ኦኬ በቃ እኔ ነኝ እንደዚህ ቤተልሔም ምጣድ ላይ ጋግሬ ሲበስል በመሶበ ወርቅ አድርገን አንድ ውእቱ መሶበ ወርቅ በውስቴታ ምናው ህብስት ዘወረደ እምሰማያት እያል ማለት ነው። ወሀቤ ሕይወት ለኩሉ ዓለም እኔው ጋግሬ ያመጣሁት ማለት ነው። ኦኬ ህብስት ዘወረደም ሰማያት አይደል? የዮሐንስ ወንጌል መጽሐፍ ምዕራፍ 6 ህብስት ዘወረደም ሰማያት ያለው ጌታችን ስለ ራሱ መውረድ እንጂ እኛ ቤተልሔም ስለምንጋግረው ዳቦ አልነበረም። ፋክት አንቲ ውእቱ መሶበ ወርቅ ንጹሕ እንተ ውስቴታ መናህቡ ህብስት ዘወረደም ሰማያት ወሀቤ ሕይወት ለኩሉ ዓለም ለዓለም ሁሉ ህይወትን የሚሰጥ የህይወት እንጀራ እኔ ነኝ የወረድኩት ነው ያለው እንጂ ጴንጤው የሚጋግረውን ቂጣ ኦርቶዶክስ የሚጋግረውን ዳቦ እኔ የሚጋግረው የነበረው በኦርቶዶክስ እሱን አይደለም ያለው። እሱኛው ከእውነተኛው ጌታና ከጌታ ስጋና ደም ጋር ህብረት ያለው አክብረን የምንወስደው ቅዱስ ስርዓት ነው። ህብስት ዘወረደም ሰማያትማ ከሰማይ የወረደው እኮ የእግዚአብሔር ልጅ ኢየሱስ ነው። ከሰማይ የወረደ እውነተኛ እንጀራ እኔ ነኝ ብለዋል። አንተ ደግሞ በጣም የሚገርመው ወንድምነት ወይኔ በገቡ እኮ አልኩ። አንድ ለሞት መድኃኒት ይፈለጋል። አንድ ወይ አንድ ኦርቶዶክስ ወይ አንድ ካቶሊክ ወይ አንድ ሉትራዊ ወይ አንድ መካኒስታዊ ቢገባ ጥሩ ነበር። እዚህ ላይ የምትናገረውና የዮሐንስ ወንጌል የአንድምታ ትርጓሜው ላይ ሶሪ የሉቃስ ወንጌል የአንድምታ ትርጓሜ እና እዚህ ላይ ኦርቶዶክስ እናም ቅዳሴው ላይ የአንድምታ ትርጓሜ እና የቅዱስ ጳውሎስ የሮሜ መልእክት የአንድምታ ትርጓሜ አራቱም አለኝ እንዳለ ዝርግፍ ነው የማደርገው። እንዴት እንደማይገናኝ ይሄ ሚስጥር አታውጣ። ያው አይመጡም ግን አታውጣ። እርስ በርሱ የሚምታታ ትምህርት ትርጓሜ አይመጡም። አጫልገው እያዳመጡ ነው እኮ ኦርቶ ሉተራንና ቲክቶዶሶች ደፍሩ የሚመጣ የለም። ኦኬ ትቼዋለሁ። አፉ በሉኝ እንዴ እርስ በርስ የሚጣላ ትርጓሜ ይዘው ሲያበቁ ደግሞ ሁሉም እኮ ደግሞ በአንድነት ተሰብስበው ፔንቴኮስታሉን እኮ ሲያላግጡ ፔንቴኮስታሉን ፕሮቮክ ሲያደርጉን እኛን ቡሊ ሲያደርጉን እኮ ነው። በጣም በእውነት ይሰማናል እኮ ወንድም አለም ይሰማናል። ኦኬ እኔ በኢትዮጵያ ወንጌል አማኞች አብያተ ክርስቲያናት ውስጥ ያለች ከፔንቴኮስታሏ ከሆነችዋ ቤተክርስቲያን ነኝ። ከፔንቴኮስታልነት ይመለከተኛል ማለት ነው። አታላግጥም። አንተ ምን አለህና ነው በእኛ ላይ የምታላግጠው? 4 እግር ጠረጴዛ ያለው መድረክ ላይ አስቀምጠህ ታላግጣለህ እንዴ? በሙሉ ወንጌል በጉባኤ እግዚአብሔር በምስር ክርስቶስ ብለህ ስትል ስታላግጥ ሼም። እንደዛ አይሰራም።
ቤተክርስቲያን ናት። መካነ ኢየሱስ እናከብራለን። ወንድሞቻችን እህቶቻችን ናቸው፣ እናከብራለን። በቃ አሁን እንግዲህ ቄሱም ዝም መጽሐፉም ዝም ነው። እዩ እዚህ ያላችሁ ከበስተኋላ ተደብቃችሁ ስሙ፣ ከ1000 ምናምን ነገር በላይ ያላችሁ ሰዎች ስሙ። አይመጡም፣ አይመጡም። እኛ መረጃችንን ሰንደን መጣን፣ አይመጡም። ዕብራውያን 13ን ይጠቅሳሉ። ሁሉም መሰዊያለን ብሎ የሚለውን ቃል ቅዱስ ጳውሎስ ብሏል ብለው ይጠቅሳሉ። ግን ቅዱስ ጳውሎስ የሚያወራው ለመካነ ኢየሱስ ቤተክርስቲያን መድረክ ላይ ላለው ጠረጴዛ አይደለም። ያን ቃል የተጠቀመው ኦኬ። መሰዊያለን እያላቸው ያለው ለብሉይ ኪዳን አማኞች ለነበሩ በኋላ ወደ ጌታ ለመጡት ለእነሱ ነው እየተናገረ ያለው። ባጭሩ ለአይሁዳውያን ነው፣ ለዕብራውያን ነው የተጻፈው። መልእክቱም ወደ ዕብራውያን ሰዎች ነው የሚለው። የቃሉ ተደራሲያን የዕብራውያን አማኞች ናቸው። የዕብራውያን አማኞች ደግሞ ልክ ነው፣ በብሉይ ኪዳን የነበረው የመሰዊያው ነበረ ማለት ነው። ጳውሎስ ይህን መልእክት ሲጽፍ ያ የብሉይ ኪዳኑ መሰዊያ በዘሩባቤል ቤተ መቅደስ ላይ ነበር፣ እዛ ጀሩሳሌም ማለት ነው። ኦኬ። እሱ ላይ ደግሞ የሚቀርበው ምንድን ነው? ህብስት አይደለም። ኦኬ። ለኃጢአት የተሰዉ የእንስሶች ደምና ስጋ ነበር። ስጋችን ከሰፈር ውጭ ይቃጠል ነበር። ስለሱ ነው የሚያወራው። አላፋታቸውም፣ በቃ አላፋታቸውም። ግን እኔ ዝም ብዬ ብል ጌርሳም የሚተዋቸው አይመስለኝም። ጌርሳም ቢዘላቸው ዋሬርስዬ ሰይፉን ሰንግሎ ነው የተቀመጠ እግዚአብሔርን ቃል ማለት ሊጠይቅ ማለት ነው። ጠይቁን ኑና ዕብራውያን 13 ላይ ካልሆነስ ዝም በሉ። ቤት ከፍቶ መጮህ እውቀት አይደለም። ቤት ከፍቶ ፔንቴኮስታል እያልክ ማላገጥ አይደለም። ስታላግጥ አላግጥብሃለሁ ባንተ ማለት ነው። አለቀ። እንዳደረግ ይደረግብሃል ማለት ነው። በመጽሐፈ ምሳሌ ላይ እንደሚባለው አይ ቲንክ ምንድነው በመጽሐፈ ምሳሌ ያልኩ በመጽሐፈ መሳፍንት ላይ እንደዛ አይደል ያለው የአሕዛብ ንጉሥ ለጦርነት ሄደው እንደዛ ነው ያለው። ሰይፍ ብዙ እናቶችን አጋግ ነው ያለው። እዚህ የይሁዳ ማን ነው ይሁዳ ይቅደም ያላቸው መጽሐፈ መሳፍንት ላይ ማን ይውጣልን አሉ ለጦርነት እና እዛ ክፍል ላይ ሄዱ። በሄሬብና በዛብሄል የተባሉ እነዛን ነገስታትን ሊዋጉ ሄዱና የአሕዛብን መንግስታት ተዋጉ። ይሁዳ ይቅደም ብሎ አላቸው ጌታ። ከዛ እነዛን የአሕዛብን ነገስታት አዶኒቤዜቅ ወደ አዶኒቤዜቅ ሸሸ። አሳደው የሚያዙት የአዶኒቤዜቅ የሚባለው ሰውዬ ከማን ጋር ነበር የተወጉት? ይሁዳም ወጣ። ከነዓናውያንና ፌሪዛውያንን እነሱን በእጃቸው አሳልፎ ሰጣቸው እግዚአብሔር እና መሳፍንት መጽሐፍ ምዕራፍ 1 ቁጥር 4 ላይ ማለት ነው። ከዛ አዶኒቤዜቅ ሸሽቶ ሲሄድ በቤዜቅ ውስጥ 10,000 ሰዎችን ገደሉ፣ የይሁዳ ሰዎች ማለት ነው። እና አገኙት አዶኒቤዜቅን። ከዛ የያዙት ከነዓናውያን ፌሪዛውያን መጥቷቸው ከዛ ይዘውት አመጡታ ወደ ኢየሩሳሌም። አዶኒቤዜቅም እጃቸውና እግራቸው አውራ ጣቱን የተቆረጠባቸው 70 ነገስታት ከገበታዬ በታች ፍርፋሪ ይለቅሙ ነበር አለ። ከዛስ ምን አለ? እኔ እንዳደረግኩት እግዚአብሔር እንደዚሁ መለሰልኝ አለ። ወደ ኢየሩሳሌም አመጡት፣ በዚያ ሞተ ይላል። እሱ ያኔ ነገስታትን ሲማርክ ይሄ አዶኒቤዜቅ የሚባል ክፉ ሰውዬ እየወሰደ ነገስታቱን እጃቸውን ምድምድ ያደርገው ነበር፣ ጣታቸውን ቁርጥ፣ የእጃቸውንም የእግራቸውንም ጣት ይቆርጥ ነበር። የይሁዳ ሰዎች እስራኤላውያን ሄደው ሲዋጉ ይሁዳ ቀድሞ እግዚአብሔር አሳልፎ ሰጣቸው። ከነዓናውያን መቱ። ከዛ ከተሞቻቸውን ሁሉ በሰይፍ ስለት አቃጠሉ። ከዛ አምጥተው ምድምድ አደረጉለት እና ምን አለ የአሕዛብ ንጉሥ? እኔ እግዚአብሔር ማነው እኔ እንዳደረኩት እግዚአብሔር እንደዚሁ መለሰልኝ አለ ይላል። ልክ ነው። እንደዚሁም ደግሞ ቅድሞ ወንድምነት ያልከው አንደኛ ሳሙኤል መጽሐፍ ምዕራፍ 15 ላይ የአጋግ የተባለው የአማሌቅ ንጉሥ ማለት ነው። ሳሙኤል በጌልጌላ አግኝቶት አዎ አለ። ሞት እንዴት መራር ነው ብሎ ሲል አዎ አለው። ያንተ ሰይፍ ብዙ እናቶችን ልጅ አልባ አድርጎ ነበር፣ ዛሬ ያንተ እናት ደግሞ በሴቶች መካከል ልጅ አልባ ትሆናለች ብሎት ሳሙኤል በእግዚአብሔር ቁጣ በጌልጌላ ቆራረጠው ይላል። ያን የአሕዛብን ንጉሥ የአማሌቅን ንጉሥ አጋግ ማለት ነው።
አይዟችሁ እኛ እንደዛ በሰይፍ እንቆራርጣችኋለን። ሰይፉ ይሄ ነው። እንደ እግዚአብሔር ቃል ያልሆነውን ግን መደምድልሃለሁ ማለት ነው። እንደ እግዚአብሔር ቃል ያልሆነ ትምህርት ይመደመድልሃል ቆንጆ አድርገን ማለት ያለ ርኅራኄ። አባቶች ብሎ መደበቅ የለም። አባቶች ከተባለ ከጴጥሮስ ነው የሚጀምረው። ጴጥሮስ ተናግሯል በሁለት መልእክቱ። አልተናገረም፣ በቃ አልተናገረም። አዎ ሄሬኔዎስ ተናግሯል ብለህ ካልክ አልቀበልም። ዋናው ሐዋርያ ያልተናገረውን ኢራኔ ስኬት አምቶ ነው የሚያወራው። አርቲ ቡርቲ ነው ማለት ነው ያወራው ካለ መነሻ እግዚአብሔርን ቃል ካላደረገ በምን ኦኬ። ዮሐንስ ብሏል በአምስቱ መጽሐፍት ውስጥ ምንም ነገር አላለም ኤርሚ። ፖሊካርፕ ብሏል ብለህ ካልከኝ የእሱ ደቀ መዝሙር ብቻ ስለሆነ አጨብጭቡለት ለፖሊካርፕ ብዬ አልቀበልም። እንደ እግዚአብሔር ቃል ያልሆነውን አልቀበልም። በቃ አለቅ እና ኦኬ። እንግዶች አይመጡም፣ ወንድምነት አይመጡም። እዚህ 300 ምናምን ሰው ነው አይደለም? 4000 ምናምን ሰው አይቶታል ይለኛል። ከበስተኋላ ቁጭ ብሎልሃል እኮ። እኔ ብዬ ነበር ቅዳሴ ለኦርቶዶክሳውያን ቅዳሴውን የሉቃስ ወንጌል አንድምታ ትርጓሜ ምናምን ነገር የጳውሎስ ትርጓሜ መጽሐፍታችሁ ላይ የጻፋችኋቸው መጽሐፍቶች ላይ ለኤርትራውያን ወገኖቻችን ደግሞ ሶላ ስክሪፕቸራ ስለሆነን ከበዛ ላይ እናየዋለና ዕብራውያን 13:10 እና ወፍ የለም እንዳልከው ወንድምነት ወፍ የለም ማለት ነው። የለም 3 ሰዓት ሙሉ ጠይቀን አንድ የመጣ የለም። ለምን በሉ ወንድሞች እናቶች፣ ለምን እንደሆነ ታውቃላችሁ? የላቸውም። ዕብራውያን 13ን ለመጥቀስ ማንም ከሉትራዊ ይሁን ከመካነ ኢየሱስን ከኦርቶዶክሱን ከካቶሊካን ምንም አይነት ግራውንድ የላችሁም። ዕብራውያን 13:10 የሚናገረው ቅዱስ ጳውሎስ የተናገረው ስለ ብሉይ ኪዳን መሰዊያና መስዋዕት ነው። ኦኬ። አዎ እውር ድንብሩን ታጠፉት እንዴ እናንተ? የማይለውን ይላል እያላችሁ አይልም። የእግዚአብሔር ቃል እንደዛ አይልም። የሚለውን በሉ የማይለውን አትበሉ። እሺ ይህንን ብለን ካልን አይመጡም ወገኖች። ወደ ሌላ ጉዳይ መሄድ ይችላለን። እሺ አሁን የገባሽው ኢየሱስ ያድናል። አቤት እንዴት ነህ? እኔ ላናግራት። ኮመንት አድርገሽ ነበር አይደል? እኔ ኮሜንት አላረኩም። ኤርሚ ሰላም ልለው ነው። እኔ አማረች ነኝ ኤርሚ። ጊዜ ከተሰጣቸው ምናምን ያልሽው አንቺ አይደለሽም? ኢየሱስ ጌታ ነው የሚል ኖ እኔ ገና አሁን ነው። ዩ ራይት ልዩነት አለው። ቀጥይ ኤርሚ። ሰላም ነህ? እንዴት ነህ? ደህና ነኝ ጌታ ይመስገን። እንዴት አለሽ እህቴ? ደህና ነኝ እግዚአብሔር ይመስገን። አሜን። እንኳን ደህና መጣሽ። እንኳን ደህና ቆየሽ ወይስ አሁን የገባሽው? አሁን ነው የገባሁት። እኔ ምንም አልሰማሁም። ኦኬ። አይ ስትልኪ ያስገብተውሻል